ምና what's going on? ምንድነው? ኢንስታግራም ነው መሰለኝ አንተም ተጠቀመው። ባንዴ ፎሎ እያደረኩ ቪዲዮ እንዲበራ ፎሎ አስደርጉኛ። ምን ተፈጠረ? ስላለክ ነው 1000 ሲሞላ አሁን ቪዲዮ ይከፍታል። አሁን 1000 ይሞላል ማለት ነው ፎሎወር የገባን? አዎ ይሞላል። ገባ 1000 ይሻለ ፕሮፋይሏን ዋትስአፕ ላይ ነው ያልሞላም። ቆይ አንድ ሰው አይሞላም። ወርደክ ተመልሰ መግባት አለብህ። አይሞላም። ይሄ ደብል አይደለም የሚቆጥረው። አይሞላም። እያየሁለት ነው። ቆይ 200 ነበር አሁን 675 ነው። ፎሎ አድርጉት። እኔ እያየሁ ነው። እዚህ ጋር ፕሮፋይሉን ነክቼ እያየሁ ነው። ሲሞላ ነግራችኋለሁ። ኦኬ ብዙ ሰው እንትን ተብሎ ነው እንዴ ላይ what's going on? ምን ሆኖ ነው? ምን ተፈጠረ? መጀመሪያ ቪዲዮ ስታበራ መልከህን አይተን አንተነትን ስናረጋግጥ ማውራት እንጀምራለን። ፍቅር የለም እኔማ እኔ ነኝ ነው ዶንት ወሪ። ምን እናድርግ? አትፍረድብን። ተጭበረበርን እኮ ብዙ ሴቶች ተበሉ። በአንተ ፎቶ ብዙ ሴቶች ተበሉ ወንድሜ። 1015 ገብቷል። አሁን እስቲ ሞክረው ቪዲዮን። አይ ቲንክ ወጥተህ መግባት አለብህ ወንድሜ። እንዴት ነው ላይ ራሳችሁ ናችሁ ኢንቫይት የምታደርጉ? ላይ ፍላወር ደግመህ ስትልክ እንዳሁኑ ኢንቫይት ሳደርግህ አንተ አክሰፕት የሚለውን ትነካለህ። ፍላወር ላክ፣ ፍላወር አበባ ላክ። አበባ ላክ። እሱ ነው ብለሽ ነው አይደለ ያመጣሽው? አበበች አዎ ራሱ ነው ሀውዬ ራሱ ነው። እሺ እሺ። ማርቆስ እኮ ነው ጉዴ ሰራን። በእናትሽ እንደዛ ደግ ሰው እርዳታ ላይ የሚሳተፍ መልካም ሰው ነው ብዬ አይ እርዳታ ላይ በተሳተፈ መስሎሻል? የውሸት ደረሰኝ ሳይልክ ቃል ብቻ እየገባ ሰራልን ቪዲዮ። አሁንም አልበራም። እምቢ አለኝ ቪዲዮ ላይ I don't know why ግን እንትንክ በርቷል። ግን ቆይ ምንድነው የሚለው? cannot turn on the camera because doesn't have access to join with the video. Why? access የለውም ቪዲዮ ላይ። ከ18 ዓመት በታች ነው እንደ አካውንትክ የሚለው? ኧረ እኔ 23 ዓመት ነው ሰዓት። አይ ስትከፍት አካውንቱን እድሜ ሙላ ማስገባት አልቻልኩም። ለምን መስዬ ማስገባት አልቻልሽም? አፕዴት አድርገው እስቲ አንድ ደቂቃ ስጡኝ ላይ let me figure out like እሺ ለምንድን ነው ማስገባት ያልቻልሽው? ስዊትን መስዬ እንትና how the fuck can you disconnect? ምን ያድርግ ነው ያሉት? ቆይ የሆነ ሰው ኮሜንት ላይ ስዊች ኦፍ ያድርግ። ምን ነው ስዊች ኦፍ የሚያደርገው? አቡ ስዊች ኦፍ ያርግ። ሊሊዬ ስልኩን ነው ስዊች ኦፍ አድርጎ ኦን የሚያደርገው ድጋሚ። ሆሳምን ስዊች ኦፍ አርገህ ኦን አርግ ስልክህን በዩ አቡ። እስከዛ ስቶርሚ ታውራ አይሻልም? እሺ ስቶርሚ ቀጥ እህቴ። ሆሳም እስኪመጣና ቪዲዮን እስከሚያብራ probably something on the privacy setting. Yeah, check your privacy. Maybe the camera is option ተዘግቶ permission ተዘግቶናል። permission on አርገውና ሞክረውና እሺ ስቶርሚ ቀጥ ማሪ። ስቶርሚ ወይ ማሪ ሰማለሁ። አዎ እንዴት ነሽ? ትሰሚያለሽ? ማሪ ሚዩት ነበርሽ፣ አሁን በራ። እግዚአብሔር ይመስገን ሰላም ነው አለን እናቴ። አጋጣሚ እኔ ልጁን አውቀዋለሁኝና ሪከርድ ምናምን ነገር ተደርጎ ተፖስቶ ሰምቼ ነው። አሁን ይሰራል ቪዲዮ። አይ ያልሰማ ልጅ ነው። እኔ ያው አረጋገጣችሁ ይሄ ነው ልጁ። so crazy bro። አዎ ራሱ ነው ሀውዬ ራሱ ራሴን በትልቁ ላርገሪ ማፈረች so ያስፈራጥና so what happened? ምን ተፈጠረ? የተፈጠረውማ ያንተን ፎቶ እየተጠቀመ ነበረ ማርቆስ የሚባል ሰው እነዚህን ሴቶች ሁሉ ሲጀነጅን የነበረው። ያንተን ፎቶ እየለቃቅ ነበር። አንተ ታውቅ ነበር? ሰምተህ ነበር? ሰምቼ ነበርና አንዳንዶቹን like you know I try my best and I don't በማለት ለማስተካከል አይሰሙም
እና እኔ አይደለሁም ስትላቸው ምን ይሉሃል ሴቶቹ? አንተ አለመሆንክን ስትነግራቸው አንዳንዶቹ ላይክ አይ ዶንት ኖ ላይክ ከሱ ጋር ባክ ኤንድ ፎርት ምናምን ለሱ አግዙና እኔን ያሰድቡኛል። ከዛ ወጣው ማለት ነው። ልጁ ትንሽ ያማው መሰለኝ ማርቆስ ነው ምናምን የሚባለው ማለት ነው። እና አይሰሙም። እንደዚህ ላይክ የሆነ ለነግራቸው ምናምን ስፈልግ ላይክ እንደዛ አይደለም እንደዚህ ነው ምናምን ብዬሽ ለነግራቸው ስፈልግ ስለማይሰሙ ተውኳቸው ማለት ነው። ላይክ it's not my problem ድምጻችሁ ራሱ እኮ አይመሳሰልም። አሁን ለምሳሌ እሱን በድምጽ ሲያወሩት ቆይተው ከዛ አንተ ስታወራቸው ድምጻችሁ ራሱ አይመሳሰልም። እንዴት ነው አንተና ማርቆስ ትተዋወቃላችሁ አትተዋወቁ? ላይክ ስለ ማርቆስ ልንገራችሁ ማለት ነው እንዴት እንደምንል እኔ አላውቀውም ምናምን፣ ግን ወደዚህ ወደ አሜሪካ ገና የመጣው 16 ዓመት ይሁን ምናምን ላይ 17 እንደዚህ ዓመት ላይ የሆነች ልጅ ነበረች ወደ አሜሪካ መምጣት የምትፈልግ ማለት ነው። እና የሆነ ነገር እንዳደረግለት ኢንፎርሜሽን እንዳጠያይቅለት ፈለገና በዛ ነው መጀመሪያ ጊዜ ያናገርኩት። ስሙ ቢኒያም ነው የሚባለው። ቢኒያም ብሎ ነው እንትን ያለው ቢኒያም ሶፍትዌር ምናምን የሆነ ሼባ ነገር ነው። ከዛ እንደዛ ነገር ነበር ማለት ነው። እና ምንድን ነበር ከዛ እንዴት ነበር የሆነ ከዛ እንደዛ ትንሽ አወራን ምናምን እና ላይክ የልጅቷን ኢንፎርሜሽን ሌላ ሰው አናገርኩለት። ከዛ ቺት አደረገችብኝ ምናምን ብሎ ዝም ብሎ ቀብጣጠረ ማለት ነው ሰውየው። ከዛ እኔ አንተ ሀገር ነው የምኖረው ብሎ እንገናኝ ምናምን አለኝና ከዛ አልተገናኘንም። ይሄ ቆየ እንትን ነው ማለት ነው። እና አልተገናኘንም ምናምን። ከዛ በኋላ ሰውየው የሆነ ውሸት ብቻ ሆነብኝ። ከዛ የሆነ ብር ላክልኝ ምናምን አለኝ ማለት ነው። ጭራሽ ታስሬያለሁ ብር ላክልኝ ምናምን ሲለኝ ዝም አልኩት ማለት ነው ሰውየው። ከዛ ቴሌግራም ነበር እንደዚህ አወራ ነው። እና ከዛ ኳስ ወዳለው የሊቨርፑል ደጋፊ ነኝና እንደምታዩት ከዛ በኳስ ትንሽ አወራኝ ስለ ሊቨርፑል እንደዚህ ሊያወራ ምናምን ፈለገ። ትንሽ አወራ ምናምን ከዛ ተውኩት ነው like አላናገርኩትም I don't know for a while። ከዛ የሆነ ሰዓት ላይ እኔ ፕሮፋይል ፒክቸር አድርጎት ነበረ ፕሮፋይል ፒክቸሩ ላይ ማለት ነው like ከዛ was like that's weird የኔ ፕሮፋይል ፒክቸር ተጠቅሞ ነበርና ከዛ የኔና ጓደኛዬ የገባንና ሰደብ ነው ማለት ነው በደንብ አድርገን። ከዛ በኋላ ብሎክ አድርጌው ምናምን ረስቼዋለሁ ማለት ነው። ግን ኢንስታግራሜን እጠቀም ነበር። ኢንስታግራም ላይ ፖስት አደርጋለሁ ማለት ነውና እንትን ነው ፕራይቬት አይደለም ኢንስታግራሜ። ከዛ እዛ ላይ የምለጠፈውን ነገር እንትን ይላል ማለት ነው። Yo, can you chill, bro? I gotta ask you. This is about a ticket. Okay. What's it called? Can you? So, የሚለጠፈውን ነገር what you gotta do is say you don't own that car no more. እንትን ይለዋል ማለት ነው። like screenshot ያደርገዋል እና why? That makes no sense. ብዙ ፕሮፋይል አለው like ለ2 ለ3 ዓመት ለ4 ዓመት የሚለጠፈውን ነገር screenshot እያደረገ ሴቭ ያደርገዋል። እና like ሰውን ሲያሳምን ደግሞ ማለት ነው like ደላላ ቢሆን ይወጣለት ደላላ ይሆናል። like አንደኛ የሆነ ደላላ like ሰውን ሲያሳምን ማለት ነው። እንደዚህ እያደረገ like ሴቶችን ያናግራቸዋል ምናምን የሚለጠፋቸውን ምናምን የላከ ኤዲትም ማድረግ ይችላል። ጎበዝ ነው ሰውየው። እና ኤዲት ምናምን እያደረገ እንደዚህ ያደርጋል። ግን whenever ሳገኘው ምናምን አስቦልከዋለሁ ላስደልተው ሞክራለሁ ምናምን ግን it didn't work አይሰራም ማለት ነው። እና እንደዚህ ነው የሚያደርገው የነበረው በመለጠፈው ኢንስታግራም ላይ የመለጠፋቸውን ፒክቸሮች። አንተ ምን አደረክ? ልክ በአንተ ፎቶ ሴቶችን እየጀነጀነ ሴቶችን ህይወታቸውን እያበላሸ ራቁት ፎቶ እየቀረጸ እያስፈራራ እንደሆነ ስታቅ እህቶችህን ለማዳን ምን አደረክ? እኔ ያው እንግዲህ ነግራቸዋለሁ። እንትን ጀርመን ነው የሚኖረው ብር የለውም ለምን እንደሚፈሩትም አላውቅም እና like ነግራቸዋለሁ። ምንም የሚያመጣው ነገር የለም። እንግዲህ ቪዲዮ እየያዘባቸው እኮ ነው የሚፈሩት ወንድሜ። እሱን እኔ ምንም ማድረግ አልችልም። አሁን ለምሳሌ እሱ ተጀናጅናው ቪዲዮ ከላከችለት ምናምን ያንን ምንም ማድረግ አልችልም። like ማድረግ በምችለው ምንድነው like አካውንቱን ብሎክ ለማስደረግ ሞክራለሁ። ኢንስታግራም ላይ ምናምን ከሆነ ብሎክ ለማስደረግ ሞክራለሁ። ግን ሰውየው ኢንስታግራም አይጠቀምም መሰለኝ። ቲክታክ ነው። እኔ ቲክታክ የለኝም። ቲክታክ አልለጥፍም። ቲክታክ ምናምን ስለማላደርግ
I can't do anything about it. But what I'm trying to say is, like, let's say you sold your car and someone German got a $5,000 እኔ አሜሪካ ነው የምኖረው። ሰውየው ጀርመን ነው That's why የሚኖረው። you call it ኖሮ ነው የሚለው አሜሪካ ከአሜሪካ ወደ ጀርመን እየተመላለስኩ የምሰራው ነው የሚለው። I did it already. ሲጨርሱ ችግር የለውም። እስኪጨርሱ ሚውት አድርገህ ጠብቀንና ሲጨርሱ ታወራለህ። እስከዛ I'm gonna do it with you because እሺ ቆይ ሚውት ላድርግልህ። በኋላ ሚውቱን ማይኩን ነክተህ ትከፍተዋለህ። come over there. ሚት አድርጊዋለሁ። እሺ ያረኩልክ። እሺ ውዴ አንቺ ቀጥይ ማሪ። እናንተ ከወንድ ብር ላክልኝ እስር ቤት ታስሬያለሁ ምናምን ይላል። ከወንድ ብር ሊበላ ወይ ጉድ። ስቶርሚ ፎቶ ከየት ነው የሚወስደው? ከኢንስታግራሙ ላይ። እሱ ቲክቶክ የለውም፣ ከኢንስታግራም ላይ ነው የሚወስደው። ወይ ዘይነብ እኔ ይኸውልሽ የሰው አካውንት ተውሽ። ዘይነብ አይደለም ሀቢባ ነው ስሜ ማሬ። ኦኬ እሺ ሀቢባ ይቅርታ በጣም የሰው አካውንት ተውሽ ስለገባው ፎቶ የሱ እንዳይመስላቸው ምናልባት ከስር ኮሜንት እያየው ነበርና አይደለም ውዶቼ የሰው አካውንት ተውሳኔ የገባችሁ ፕሊስ። እሺ ነው በቃ እኔ ልጁን ማውቀው የሆነ አፕ ላይ ነው እና ሩሜን ከፍቼ እየተጫወትኩ ወደ 80 ምናምን ቪዲዮ ልኮልኛል የሰው የሴቶች ከመሃሉ አንድ በጣም የማቋት ጓደኛዬ ነበረች። ማሬ የ80 ሴቶች ቪዲዮ አለው እያልሽ ነው? የተለያዩ 80 ሴቶች 83 ሴቶች፣ አንዷ ከአሜሪካ የምትገባ አንዷ ከዱባይ የምትገባ፣ ሁለቱን አውቃቸዋለሁ ሌሎቹን አላውቃቸውም። ወይኔ ጉዴ ፈል አንድ ግለሰብ ሆኖ ወይስ ግሩፕ ናቸው? ካምፓኒ ናቸው እንዴ? አንድ ግለሰብ አይደል እንዴ ማርቆስ? አንድ ግለሰብ 83 ሴት እንዴት ብሎ ስንት አመት ፈጀበት 83 ሴት ሲቀርጽ? በጣም ብዙ ሴቶች ነው እንደዚህ የሚያደርገው። መጀመሪያ በጣም ጥሩ ሆኖ ነው የሚቀርባቸው። ከዛ ቤተሰቦቹ ጋር ይተዋወቃል። ከዛ ወደ ቤተሰቡ ነው መጀመሪያ ቪዲዮ ምናምን የሚልከውና ተቋርጠሽ ማሪ ሚውት ነሽ። ወይኔ ይቅርታ እኔ ጋር ድምጽ ስላለ ነው። ችግር የለም። እና አሁን ነው እንደዚህ ያደረገ ምናምን ሳይሆን ትናንትና ነው ከትናንት ወዲያ የሆነ ሪከርድ አይቼ ልጅቷን በጣም ሲፈርዱባት ስላየው ነው። ገባሽ? እኔም ለመናገር የመጣሁት ብዙም ሚዲያ ላይ ማውራት እንትኑ የለኝም። ወይ ሶ የማንን ኔክድ ፒክቸር ነው አለ ያልሽ? እና ፕሮፋይሉ ቪዲዮ ላይ ያለው ልጅ ነው። ቆይ ወንድሜ ቆይ እሷ እያወራች ነው ትጨርስ፣ ጠብቃል። እሺ ማሪ ምን አልሽ? ፕሮፋይል የሚያደርገው ይሄ ቪዲዮ ላይ ያለውን ልጅ ነው ፕሮፋይል የሚያደርገው። እኔም በጣም ለምኜዋለሁ፣ ደውዬለታለሁኝ፣ ስልኩን ተቀብዬ ምናምን ፎሎ አድርጎ ነበር የላከልኝ። ለምንድን ነው የምትቆራረጠው? 10 አንድ ቃል ተናግራ ሚውት፣ አንድ ቃል ተናግራ ሚውት ነው የምታደርገው። ግራ ውዴ እዚህ ጋር በጣም ድምጽ ስላለ ነው እንዳይረብሽ ብዬ እንዳይገባ ብዬ ነው። ኦኬ እና ያ ነው ስለሱ የማውቀው ነገር ይሄ ነው። እና ማስረጃ ምናምን ከፈለግሽ አለ እኔ ጋር አውሪኝ በውስጥ። እሺ ቁጥርሽን ለአበበች ላኪልኝ፣ በአበበች በኩል። ኦኬ አረንጓዴ ልብ ማለት ነው አበበች፣ አወቅሻት? ኦኬ ፎሎ አረጋታለሁ በራሴ። እሷ ናት እንድትገቢ ራሱ ይዛሽ የመጣችው እሷ ማለት ናት። አረንጓዴ ልብ አውቃለሁ። በቃ ለእሷ ቁጥሬ ስላላት ላኪልኝ ቁጥርሽንና እንትን ትኛለሽ። ያለው አካውንት ራሱ ጋይስ ስንት አካውንት እንዳለው ታውቃላችሁ? ቲክቶክ አካውንት ትልልቅ ፎሎ ያለው ግን ምንም አይነት ፖስት የሌለው ይኸውላችሁ፣ ይሄ አካውንት የሱ ነው። 341500 ፎሎ ያለው፣ ዜሮ ፎሎዊንግ፣ ማንንም ፎሎ አያደርግም። 341000። ከዛ ሌላኛው አካውንቱ ደግሞ 232000 ዜሮ፣ ማንንም ፎሎ ያደርግም ዜሮ። እነሱ ፎሎ ይመስለኛል ፎሎ ያደርግና ፎሎ ካደረጉት በኋላ እሱ አንፎሎ ያደርጋል ቁጭ ብሎ፣ ሌላ ስራ የለውም። አኒሜሽን ነው ሀቢባዬ፣ እንደዛ አይደለም። ፎሎ እያደረገ ሳይሆን በብዛት አካውንቶቹን እየገዛ ነው እንጂ እንትን አይደለም። እየገዛ ነው የሰሩ አካውንቶች እየገዛ ነው። እሱ እኛን የሚጀነጅንበት የነበረ አካውንት ነበረው። በሱ በልጁ ፎቶ የከፈተው የሱን ቪዲዮ ምናምን የሚፖስትበት ከዚህ ጋር ካላችሁ ማለት ነው ዱርዬው 24 የሚል አካውንት በሱ አካውንት ይጀነጅናችሁ የነበረ ልጆች ካላችሁ እሱ ነው። እኔ በዱርዬው 24 ነበር ሲጀነጀን የነበርኩት። ኦኬ የዛሬ አመት ከ8 ወር ምናምን በፊት የዚህ ልጅ ፎቶ እየተጠቀመ አይደል? ዱርዬው 24 የሚል አካውንት ነው።
የእሱን ፖስቶች ነበር የሚፖስተው። የእሱን ፕሮፋይል ነበረ ከዛሬ አመት ከ8 ወር በፊት ነው እኔን ያገኘ። በጣም ብዙ ሴቶች ነበሩ የሚከተሉት። ላይቭ ስር እንዳለ ሴቶች ብቻ ነበሩ። ከዛ ውስጥ ሁሉ እኔ ነበርኩኝ ፍቅረኛው የነበርኩት ማለት ነው። በጣም ብዙ ሴቶች እንደውም የሚጠሉኝ ነበር በሱ ሰበብ። ቀደምሽን ብለው ማለት ነው። በሴቶች መከበብ ይወዳል። ላይቭ ሲገባ በፎቶ ነው የሚገባው፣ ግን የሚፖስተው በልጁ ፎቶ እያደረገ ነበር የሚገባው። እኔ በቪዲዮ ገባለሁ ምናምን በትልቁ ያደርገኛል ምናምን፣ በቃ እንደዛ ነበረ ነገሩ። አንዴ እኔ ደግሞ ላውራ። እኔ ይሄ ልጅ መጨረሻ ላይ የዚህ ልጅ ፒክቸር ይሄ ልጅ አለመሆኑን ሳቅ ለምን የዚህ ልጅ ፎቶ ትጠቀማለህ ስለው ምን እንዳለኝ ታውቂያለሽ? ይሄ ልጅ አለኝ የእህቴ ልጅ ነው አለኝ እና በዚህ ሰዓት አብዶ ኢትዮጵያ ነው ያለው አለኝ። ኖ ጀስት ልነግርሽ ነው እግዚአብሔርን ቆይ ልነግርሽ ነው። እና ለምንድን ነው የእሱን ፕሮፋይል ፒክቸር የምትጠቀመው ለምን እንደዚህ ታደርጋለህ ስለው ይሄ ልጅ አክስቴ ልጅ ነው እና እኛ ጀርመን ሀገር መድኃኒት ተደርጎበት በሴት እና እናቱ እየተንከባከበችው እንዳለች ሙሉ ፓራላይዝድ እንደሆነ የሚንቀሳቀሰው በሰው እንደሆነ እና ይሄንን የሚያደርግበት መጀመሪያ የእሱን ፕሮፋይል የሚያደርግበት ለበቀል እንደሆነ ማለት ይሄ መልኩ እንደተበላሸ ከጊዜ በኋላ መጀመሪያ ላይ የእሱ ፎቶዎች እንዳልኩሽ ኤዲት አለው ኤዲትም ያደርገዋል ፎቶዎቹን አንዳንዴ ማለት ነው። ከጊዜ በኋላ ሰውነቱ እየተለወጠ መጥቷል። የእሱ ከፎቶ እየተለወጠ ይመጣል ቪዲዮዎቹም ላይ ማለት። ከዛ ምን ሆኖ ስለው መጨረሻ ላይ ታሞ እናቴ ናት በዊልቸር ነው የሚሄደው፣ ጸበል እየተመላለሰ ነው። በቃ በሴት ልጅ መድኃኒት እንደተደረገበት እና ብዙ ሴቶችን ተበቅሎ አሁን ግን መጨረሻ ላይ በቃ ወደ ራሱ እየተመለሰ እና መጀመሪያ ላይ ግን የእሱ በቀል እንዳለበት እኔ ይሄ ታሪክ ሲነገረኝ አለቀስኩኝ። የኔን ታሪክ ትቼ ለዚህ ልጅ አልቅሻለሁ እግዚአብሔርን። ስለዚህ እሱ ለአክስቱ ልጅ ሊበቀልለት በሴት ነው የተጎዳው ነው የሚልሽ? ስለዚህ ሴቶችን ሊበቀላቸው የአክስቱ ልጅ ስላሳበዱበት ሴቶችን ሊበቀላቸው መጀመሪያ ላይ እንደዛ ነው። እና ልጁ እኔ በቃ ራሱ ላይ እንደሚጸዳዳ ምናምን እንደሚል በቃ ብዙ እንትን መንቀሳቀስ እንደማይችል ሜንታሉ እንደንትን እንዳለ በቃ በሴት መድኃኒት ማለት ነው። መሲ ባላገሯ 19 ቁጥር እኔ ማቀዋለው ዱርዬውን እያልሽ ነው። ዱርዬው 24 ነው የቲክቶክ ስሙ የነበረው። በዚህ ልጅ ፎቶ እኔ ደግሞ አንድ ጊዜ ልናገር የእሱን ፎቶ ለምንድን ነው የተጠቀምከው ብዬ በምለው ሰዓት በቪዲዮ ካየሁት በኋላ ማለት ነው። እሱ የገባችዋ ልጅ አለች አይደል? ቅድም ያው ትክክለኛ ስሟ ሌላ ነው፣ እዚህ ጋር መጥቀስ አልፈልግም። የእሷ ስም ጠርቶልኝ እሷ የአክስቴ ልጅ ናት፣ አሜሪካ ነው የምትኖረው። ገና በ17 ዓመቷ እሷን ክለብ ውስጥ አግኝቶ ደፈራት። ይሄ ሆሳም ማለት ነው። እሷን ደፈራትና እሱን እኔ ነግሬክ ነበር በዋትስአፕ ካስታወስክ ሲጀመር ማለት ነው። ለሱ ራሱ ነግሬው ነበረ። ከዛ ምን አለኝ እሷን ስለደፈራት ያክስቴ ልጅ እሱን ለመቅጣት ነው እኔ የእሱን ፕሮፋይል አድርጌ ሴት ልጅ እንደዚህ አይጎዳም ብዬ እሱን ለማስተማር በሱ ፕሮፋይል ተጠቅሜ ለሴቶች መልካም ነገር እያደረግኩ ነው፣ ሴቶችን እያገዝኩ ነው። በቀል ማለት ጥሩ ነገር በማድረግ ነው የሚመለሰው። ሰው እኔ የእሱን ፎቶ አድርጌ ሴቶችን እያገዝኩኝ እየረዳውኝ ነው ያለሁት። እንደዛ እየተበቀልኩት እያለው አጋጣሚ በሱ ፎቶ አርጌ አንቺን አገኘሁሽ፣ ከዛ ወደ ፍቅር ገባን ሳልነግርሽ ተጣይኛለሽ ብዬ ነው ብሎ አለኝ። ስዊቲ ማለት የአክስቱ ልጅ ነች ለኔ ማለት ነው። ፎቶዋን የሚልክልኝ ነበር። አንቺ የአክስቱ ልጅ እንደሆነች ነው ያው ፍቅረኛው ናት፣ ግን ለአንቺ የአክስቱ ልጅ እንደሆነች የአክስቴ እንትን ራሱ ቲክታክ ራሱ ማለት ነው የእንትኑ ብዛት ቲክታክ በሷ ስም ከፍቶ በትክክለኛ ስሟ ከፍቶ እኔና እሱ ስንጣላ በቲክታክ ገብታ ታወራኛለች። እሷ ያክስቱ ልጅ ማለት ግን ራሱ ነው ለካ። ታይ እንደዚህ እኮ አይደለም ፍቅረኛ የሚያዘው፣ ታይ እንደዚህ እሱ እኮ እኔን እንደዚህ ድራማ ጋይስ ለቤቴ ይሄማ ሜንታ እነዚህ ችግር አለበት። ቆይ አንቺ እና እሱ ስትጣሉ ራሱ ሴት ሆኖ ያክስቱ ልጅ ሆኖ መጥቶ እንድትታረቂው እሷ እንደሆነች አንቺ ፍቅረኛ እንዲህ አይደለም የሚያዘው ምናምን ሴት ሆኖ ይመክርሻል። ያ ፖስት ምናምን ሳደርግ ወንድ ልጅ እንደዚህ አይደለም የሚያዘው፣ ለምን ስነ ስርዓት አትይዥም? አንቺ ሴት ልጅ አይደለሽ ወይ? ለምን እንደዚህ ትፖስቻለሽ? ለምን እንደዚህ ታደርጊያለሽ? እሱ እኮ መልካም ሰው ነው። ኦኬ ከዛ ምን እለዋለሁ? ቁጥሯን ስጠይና እስኪ ላውራት እናውራ፣ እኔ እና እሷ ግሩፕ አድርገን፣ እኔ ጓደኛ የለኝም ኦኬ ዘመድ ጓደኛ ትሁነኝ ስለው እሱ በደፈራት ምክንያት በጣም እንትናት ስትረስ ውስጥ ናት። ሴቶች አታምንም፣ ወንድ አታምንም። በልጅነቷ ስለተደፈረች ጓደኛ አትፈልግም ነበር የሚለኝ። ለእሷ ደግሞ በተመሳሳይ ዜድ የምትባል ልጅ አለች እና ዱባይ በጣም ነው የምታፈቅረኝ።
እኔም ማጣት አትፈልግም። እኔን ካጣች ራሷን ታጠፋለች። ሶ ለዛ ነው የማወራት እንጂ አላፈቅራትም ይላታል። እንደዚህ ነበር በመሀላችን የሚጫወተው። ወይኔ ቅሌት ጉድፈላ። ገና ሲጀመር ሳይኮሎጂ ነው ብዬሽ ነበር ሀቡዬ። እራው ይሄ ብዙ ነገር ነው። ነገ እንጠብቅና ማስረጃውን ነገ ፎቶውን እኔ ሲጀመር ሆሳም አንተ እንድትመጣ የጠየኩበት ምክንያት ፎቶክን አድርጌ በዚህ ልጅ ፎቶ ተጠቅሞ የሚያወራችሁ እሱ አይደለም ይሄ ነው ብዬ ቪዲዮ ለመስራት መጀመሪያ ፍቃድህን ልጠይቅህ ነው የጠራሁት። ሚውትክን አብራው ማይኩን ንካው። ያ ገብቶኛል። እና እኔም ያው አሮ ነው ቲክቶክ ላይ ገብቼ ቪዲዮ ለመለጠፍም ላይክ የሆነ ነገር ለማድረግ ፈልጌ ነበረ፣ ግን አሮ ነው ወጥ አልመሰለኝም ነበርና ያ ላይክ 3 4 5 ሰው ሪች አውት አድርጎኛል። ላይክ የማውቀው ሰው ማለት ነው። ማላውቃቸውም ደግሞ ብዙ ሊሆን ይችላሉ፣ አላውቅም። አንድ እዛ ነው 4 5 ሰው ምናምን። ሌላም ልጅ ነበረች ዱባይ ያለች ስሟ ቲና ምናምን ይባላል እና እሷም እንደዚህ እንትን ላይ ገብታ ነበር፣ ምንድን ነው ሆስፒታል ገብታ ምናምን ልካልኝ ነበር ቪዲዮ ማለት ነው። እሷንም አናገር ሆስፒታል የገባ በሱ ምክንያት ስዊትም ሆስፒታል ኢትዮጵያ ውስጥ የምትኖር ልጅ መድኃኒት ጠጥታ ሆስፒታል ገብታ ነበር። ምትባል ኮይንም የምትባል አሜሪካ ያለች እሷም ኮማ ውስጥ ሁሉ ነበረች። አስበው እንግዲህ 3 ሴቶች ማለት ነው። አንድ አሜሪካ፣ አንድ ኢትዮጵያ፣ አንዷ የት ናት? ዱባይ ቲና። that is crazy ዱባይ አሜሪካ ያለች ልጅ ምን እንትን ገብታ ኮማ ገብታለች ነበረ ነው ያላችሁ? አልሰማኋችሁም። አሜሪካ ያለች የነበረች የምትኖር ሪንስስ የምትባል ነበረች። ስሟ ማለት ሪንስስ ነው። እዛ ላይ የምትጠቀመው አፕሊኬሽን ላይ አፕሊኬሽን ሜቢ አስፈላጊ ከሆነ የልጅቷን ማግኘት ይችላል ኢንስታግራም ላይ፣ ችግር የለውም። አይ ማርቆስ ሰራን እና እንደዛ አሁን አንቺ ማንሽ ሆስት የምታረጊ ሆሳም ፕሊዝ ካን ዩ ካም ቱሞሮ። ነገም እንድትመጣ ፈልጋለሁ። ማርቆስ ነገ ማስረጃዎቼን ይዤ እመጣለሁ ብሏል። ስለዚህ ነገ እንድትመጣ ፈልጋለሁ። ለእህቶችህ ማዳን የምትፈልግ ከሆነ በአንተ ፎቶ ብዙ እህቶችን ጎድቷል። ያንተን ፎቶ ተጠቅሞ በራሱ ስለሚያፍር እኔ ብቁ አይደለሁም ብሎ ስለሚያስብ እሱ ተደብቆ በአንተ ፎቶና ቪዲዮ ብዙ ሴቶች ተጎድተዋል። ስለዚህ እህቶችህን ለማዳን ድምፅ ለመሆን ነገ ማታ እንድትመጣ ፈልጋለሁ። ለምን ማርቆስ ዛሬ ስራ አለኝ ብሎ ገብቶ እዚህ ጋር ለነገ ቀጥሮ ነው ሄደው ነገ የማይደርስ መስሎት ነገ እንጠብቃለን። ኦኬ ስንት ሰዓት ነው ነገ? ላይ በዚህ ሰዓት አካባቢ ሼር እናደርግልሃለን። አዎ ዚስ ታይም በዚህ ሰዓት ኦኬ ቴክስት አድርጉልኝ። ማን እንደሆነች አላውቅም። ልጅቷ የሆነች ልጅ ሄሊያ ምናምን የምትባል ልጅ ልካልኝ ነው ቴሌግራም ላይ ገባሁት እና ሜሴጅ ተላክልኝ እና ከዛ ለመግባት እቺ አረንጓዴ ልብ ስም የላትም። አረንጓዴ ልብ ዋትስአፕ ላይ ነበር ሼር ያደረኩልክ። ዋትስአፕ ነው እንጃ፣ ቴሌግራም ላይ ነው አሁን የሆነ ሰው ገባ ያለኝና ኦኬ እኔ ደግሞ ማለት ነው ነገ ቀጠሮን ሰምተን የእሱንም ከሰማን በኋላ ቪዲዮ ልሰራ ነው። ቢካዝ እኔ ኃላፊነት ይሰማኛል። ታናናሽ እህቶቼን የማዳን ኃላፊነት አለብኝ። ፎቶክን ተጠቅሜ በዚህ ልጅ ፎቶ የሚያወራችሁ ይሄ ልጅ ነው እሱ አይደለም ብዬ ቪዲዮ ለመስራት ፎቶክን ለመለጠፍ ፍቃድህን ልጠይቅ ነው። አንድ የሚያስጠራው ፍቃደኛ ነክ ወይ? አረ ከሚገባ በላይ እሺ አመሰግናለሁ። እኔ እንትን ላይ ብለጥፈው ደስ ይለኛል። እኔ ምንድነው እኔ ቲክቶክ ላይ ብለጥፈው ማለት ነው እሰራለሁኝ። አንተ ደግሞ ዲዩት አድርገው ወይ ሪፖስት አድርገው አንተነትክን እንዲያውቁ ፎቶ አድርጌ በዚህ ልጅ ፎቶ የሚያወራችሁ በዚህ አካውንት ይሄ ልጅ እንዳልሆነ እወቁ፣ ይሄ ነው ብዬ የሰራውን ስራ በሙሉ እዘግባለሁ፣ እናገራለሁ። ምክንያቱም ቢያንስ አንድ ሰው ማዳን እፈልጋለሁ። ከነዚህ መድኃኒት ከጠጡ ሴቶች ውስጥ አንዷ ሞታ ቢሆንስ፣ አንድ ነፍስ አጥተን ቢሆንስ ኖሮ ሞተውም ሊሆን ይችላል። አናገር ኢማጂን የ83 ሰው ቪዲዮ አለው፣ የ83 ሴቶች ቪዲዮ አለው። ስለዚህ ይሄ ሰው ወይ ቪዲዮአቸውን ለሆነ ዌብሳይት እየሸጠው ሊሆን ይችላል፣ ቢዝነስ አድርጎት ሊሆን ይችላል። ብር የሚሰጣቸው እኮ ቪዲዮአቸውን እየሸጠው ሊሆን ይችላል እንጂ ብር በእርግጥ ከእንትና ውጪ ለማንም አልሰጠም። ብር የሰጠው ላበበች ብቻ ነው፣ ለሌሎች ብር አልሰጠም። ጭራሽ አንተ ወንድ ሆነ ከአንተ ብር ላክልኝ አለክ አይደል?
አበበች ታዲያ ሼር የለንም እንዴ ለሁላችን? ሲጀመር ማለት ነው ሲጀመር ሆሳም የሱን ብር እንደሚበላ ነግሮኝ ነበረ። እንዴት ነው ቲና የምትባለው ልጅ ቆይ አንድ ጊዜ ማለት ነው ሆሳም ቲና የምትባለው ልጅ አሁን መድኃኒት ጠጥታለች ያለው ማለት ነው ዱባይ ነው የምትኖረው። እንደዚሁ እንደኛ ፍቅረኛው ነበረች ማለት ነው በሰዓቱ ሲመጣይ ማለት ነው። ግን እሷ ከሆሳም ጋር ተመሳጥራ ብር እያስላከችው እንደነበር ነበር ለኔ ያለው አሜሪካ ቲና ያለችው ዱባይ ከዚህ ድረስ ከዱባይ ድረስ አሜሪካ ሆሳም ብር ያስልካታል ቲና ነበር እያለ ማለት ሆሳም የቲና ፍቅረኛ ሆኖ ማለት ነው። አዎ ቲናና ሆሳም ማለት መጀመሪያ ቲናን በሱ ፎቶ ተዋውቋት ከዛ ቲና ወደሱ ተገልብጣ የኔን ብር በልታ ከሱ ጋራ ከዛ ብሩን በልታ ስታበቃ እኔም ብሎ ካደረገችኝና ጠፋች። ሆሳም የኔን ብር በልቷል ብሎ ነበር እኔ የሚያሳምነኝ በዛ ሰዓት እንደዛ እያለ እያሳመነኝ ነው ከነ ሆሳም ጋር እኔ ብሎ ካርጋቸው ምናምን የጠፋውትኝ በሰዓቱ ማለት ነው። ሴቶቹ ስነግራቸው አይሰሙም እኔ አይደለሁም እያልኩ ስነግራቸው አይሰሙም ያለው እውነቱን ነው። አንቺም አልሰማሽም ብሎ ካጠጣ እሱን ነበር የምንጠላው በሰዓቱ እኔ እሱን ነበር የጠላሁትኝ። በቃ ሊያጣሉኝ ነው ብዬ እነሱን ነበር የራኳቸው። ኦኬ ሆሳማና ማንን ቲናን? አይ አንድ ልጅ አብረው ያወሩኝ አሉ። ምናልባት ፍቅረኛው ወይ ባለቤቱ ትሆን ትችላለች። በቪዲዮ አውርተውኛል እኔን ማለት ነው። አረማሪ ኢትስሚ የሚሏት እሷ ናት። አበበች ናት። ኢትስሚ አዎ እኮ ራሷ ናት። በውስጥ ኢትስሚን ጥሪያት ይሉኛል። እሷ ናት። አዎ ሀብዬ በጣም ማአት ልጆች ናቸው ይወጣሉ የምትባለው ማለት ነው። ማሪ አረ በማርያም ያልሽው ግን አካውንቷ ፕራይቬት ነው። ልስባት ነበረ ሄደሽ ፐብሊክ አድርገሽ አካውንትሽን ነይ ነው ኢትስሚ ነኝ ኮሪም እንትን የምትባል ራሱ አውቀዋለሁ እያልሽ ነው። እሷም የደረሰባት ናት። በማርቆስ የማርቆስ ቫይረስ ተጠቂ የሆናችሁ በሙሉ ነገ እዚህ ቤት እንድትገኙ ማርቆስ በሚባል ቫይረስ የተጠቃችሁ በሙሉ ማርቆስ ወይም ቢኒያም ብዙ ስም ነው ያለው። በእርግጥ ግን እኔ ማቀው የዛሬ አመት ነው ማቀው ቲክቶክ ላይ እየገባ 50 ሺህ እያለ እርዳታ ቃል ሲገባ እኔ እውነት መስሎኝ አከበርኩት በጣም ግን ደረሰኝ ልኮ አያውቅም። ስለዚህ እርዳታውን አላስገባም ማለት ነው። ሶ ምንድነው የሴቶች ራቁት ቪዲዮ በመያዝ ሴቶችን በማስፈራራት ምን ላይ ጌታ ያደራህን ይሄን ገዛውላችሁ ይሄን ገዛው ለአንድ ኢማጂን ለአበበች ያሳያትን ወርቅ ገዛውልሽ ከሺኢን ላይ በ10 ድርሃም ገዝቶ ወርቅ ገዛውልሽ እያለ ለሁሉም ሴት ወይኔ ግን ይሄ እኮ ምን ያህል ሴቶችን እንደገመተ እኮ ነው የሚያሳየው። ምን ያህል ሴቶች ቁሳቁስ እንደሚወዱ እንደገመተ እኮ ነው የሚያሳየው። ሱቅ ገብቶ ቪዲዮ ይቀርጻል። ብራንድ ሾፖች ቪዲዮ ይቀርጽና ለሁሉም ሴቶች ያን እንደገዛላቸው ይልካል። እንትን ይገዛና ከሺኢን ላይ አርቲፊሻል ወርቅ ደረሰኝ ላኩልሽ ቁጠሪ ደግሞ ይለኛል። ደብል 18 ደረሰኝ ልኮልኝ ዋትስአፕ ላይ። ከዛ ያንን ወርቅ ለሁሉም ሴቶች ያንን አርቲፊሻል ወርቅ ቅብ ለሁሉም ሴቶች ገዛሁላችሁ። እነሱ ልባቸው ፍስስ ያንን ወርቅ ሲያዩ እነሱ ደግሞ ካዱ። አዎ ልባችሁ ፍስስ ያንን ወርቅ ስታዩ ያንን ብራንድ ልብስ ስታዩ ልባችሁ ፍስስ። ግን እኮ ከሱቅ አልወጣም ልብሱ እዛው ነው ሱቅ ውስጥ እቤት ውስጥ እንደውም አበበች ትንሽ ብልጥ ነገር ናት። እቤት ውስጥ አሳየኝ ስትለው አሳይቷት አያውቅም። ወርቁን ብቻ ቤት ውስጥ አሳያት። የ10 ድርሃም ስለሆነ ችግር የለውም። አርቲፊሻል ገዝቶ ደርድሮ ትራስ ላይ ደግሞ ትራስ ላይ ነው ነጭ ትራስ ላይ ድርድር አድርጎ ፎቶ እያነሳ ይልክላታል ለሁሉም ሴቶች። ሌላ መናገር የምፈልገው ነገር ማለት ነው እስዊቲ ያስገብኝ እያለችሽ ነው። እኔ ፎቶዬን ማለት ነው አብረን ተቃቅፈን እንደተነሳን አስደርጎ እዚህ ጋር መናገር የምፈልገው ማለት ነው አንድ እንዲያጠፋልኝ የምፈልገው ነገር ከቪዲዮ የበለጠ ማለት ነው ፎቶዬን ማለት ነው ፎቶዬን አብረን እንደተነሳን አስመስሎ ማለት ነው አስሎኛል። ከጎኗ አድርጎ አስሎኛል። ፎቶውን እንዲያጠፋልኝ ፈልጋለሁ። በት ናት ራይት ወላሂ በጣም አይተሽዋል አይደል? ልኮልኛል። ማየት ትሙት ልኮልኛል። አዎ ለሀቢባ ልኬላታለሁ ብሎኛል። እኔ ሰው መስሎኝ ነበር፣ እውነት መስሎኝ ነበረ። ይሄ ነገር ደግሞ ለእኔ ህይወት ጥሩ አይደለም። ኦኬ ተጋብተን አንድ ላይ ቁጭ ያልን ነው የሚመስለው ፎቶ ሆነ እንዲያጠፋልኝ ፈልጋለሁ። አሁን ነገ ስታገቢ ለባልሽ ይልክለትና ይኸውልህ አግኝቻታለሁ አብረን ጊዜ ያሳልፈናል ሊልፈልገው እኮ እንደዚህ ሊጠቀምብኝ ስለፈለገ ነው። አቡ ይቅርታን ያንዴ ላውራና ኤዲቲንግ ግን በጣም ጎበዝ ነው ልጁ። በጣም እሱ ኤዲት አይደለም የኢትዮጵያ 6000 ብር ከፍሎ ነው ያሳለው ፎቶውን ያንቺ ባለቤት ምናምን ቪዲዮ ማቀናበር ምናምን ጎበዝ ነው በጣም ልጁ ሲያቀናብር። በጣም አቡ ባይዘው ፎቶ ከማጋ ነው ተቃቅፈሻል? አይ ከሱ ፎቶ ጋር ከራሱ ፎቶ ጋር ማለት ነው። ሃከርም ነው
አይደለም ሀከር አይደለም ሲያስፈራራ ነው እባክሽ ሲያስፈራራ ነው ሀከር አይደለም አይችልም ሀክ እንዳታስደርጊን እሺ ንገሪኝ ሀከር ነው ልትይ የቻልሽበትን ምክንያት አስረጅን እሺ ላስረዳችሁ የእህቴን የባለቤቷን መረጃ ይዞ ነው እኔን ደግሞ ሲያስፈራራኝ የነበረውና እኔም እንደነሱ ነኝ ምንም ተመሳሳይ ነገር ነው ማለት ከተውውቃችሁ ጀምሪ ማሪ ምንም ነገር ሲጀምር ጅማሬ ከተውውቃችን ቲክቶክ ነው ቲክቶክ ላይ ወንድሜ ወታደር ነው እሱ ጋር ገብቶ ተሳደበ እኔ እስካሁን ድረስ ማመን አልቻልኩም ማርቆስ ይሄ ልጅ እየመሰለኝ ነው እያወራሁ ያለሁትና ማመን ሁላ አልቻልኩም ፖሊስ በጣም ደንግጫለሁ እና ወንድሜ ቤት ገብቶ ወታደር ሲሰድበው መልስ ሰጠው በሌላ አካውንት ገብቶ ፎሎ አረገኝ ኖርማል ሰው መስሎ አወራኝ ማለት ነው ከዛ በሂደት እያወራን ረጅም ሰዓት ፈጅተናል በእርግጥ ረጅም ወሮች ምናምን ፈጅተናል እያወራን ከዛ ወዲህ ጓደኛ ሆነን እዛ ቪዲዮ ኮል አብራ ስለው አያበራም ታቶን ብቻ የእጁን ታቶ ነው የሚያሳየኝ ከዛ እኔ ግራ ገባኝ የሆነ ጊዜ እያወራሁኝ በቀጥታ እናቴ ጋር ደውሎ ነው የምላችሁ ደውሎ እኔ የልጁት ፍቅረኛ ነኝ እናቴ ወጣት ናት ብዙም ትልቅ ሰው የምትባላለችው እኔ የእናትሽን ስልክ ቁጥር ከየት አመጣ አላውቅም ጓደኞች አላስተዋወቅኩትም ጓደኞችን ገብቶ እዚህ አረብ ሀገር የሚሰሩትን እናንተ ገረዶች ምናምን አሳማኝ አይደለም እንዴት ኬታ ወይ ቀልብ የእናትሽን ስልክ ኬታ መጣ እንደውን ታውቂያለሽ አንድ ጊዜ ይኸውልሽ በምን ሊይዛት እንደሚችል ልንገርሽ አንዳንድ ጊዜ ስክሪንሾት አድርገሽ ላኪልኝ ዋትስአፕ የምታወሪው ነው ይኸውልሽ ሁሉንም እልክላችሁ እሱ ሁላችሁንም ነው ይሄ አበበኝ በዛ ሰዓት ስልክ ይዛል በዛ ሰዓት ስልክ ይዝብሻል እንግዲህ እኔ ላረግላችሁ የምችለው ሀይባ እስከዛሬ ያላጠፋሁት አንዳንድ መረጃዎች አሉኝ ቢኒያም ጌታቸው እናቱ ጥሩነሽ የምትባል ፎቶ አለኝ እናቴ ናት የሚላት ሴት ፎቶ አለኝ ስልክ አላቅም ብቻ የእሷ ፎቶዎች ምናምን ሁሉም ነገር አለኝ ለዚህ ምስክር ጓደኞቼ ናቸው ደውሎ የሚሰድባቸው በቃ ምስክር አለኝ እኔ ከፈለግሽ ማስረጃም አለኝ ቴሌግራም በጣም ብዙ ቴሌግራም አለው ፕሮፋይሉ አድርጎኝ ምናምን ነበር የሆነ ሰዓት ብቻ እኔን ያስፈራራኝ የነበረው የእህትሽ የራቁት ፎቶ አለኝ ብሎ ነው እህትሽን የሚጀነጅን ነበር አትዘሴም ታይም እውነት አላውቅም ከዛ እኔ እህቴ በጣም ልጅ ነበረች እኔ ከሀገር ስወጣ ያለኝ እድል ሊሄድ 1 ወር ስለነበር የቀረኝ እህቴ ምናልባት እውነት ሆኖ ሊሆን አድርገው ሊሆን ይችላል ብዬ በጣም ፈራው ገባሽ ገበናሽን ትደብቂያለሽና ከዛ ልክ ኢትዮጵያ ገብቼ አስፈራርቶኝ ስልክ አዘግቶኝ ጓደኞቼ ምንም አይነት ሶሻል ሚዲያ አልነበረኝም እሱን ማወራበት ቦቲምና ቫይበር በስተቀር ኢቭን በቀደም አበበች ጋር ገብቼ እንዴ ማርቆስ ምናምን ስል ወዲያው ቫይበር ላይ ደውሎ 3 ሳላነሳለት ስቀር አላቅሽም አታውቂኝም ብሎ ብሎክ አረገኝ እሱንም ስክሪንሾቱን ልክልሻለሁ ከዛ ኢትዮጵያ ገባው ልክ የጥምቀት ዕለት እህቴን ማርቆስ እንደዚህ እያለ እያስፈራራኝ ነው እና ያንቺ ራቁት ፎቶ ለቦይፍሬንድሽ ልከሻል ወይ ስትላት ስላት በዚህ እያስፈራራሽ ነው እናቴን ቤተሰቦቼን ያስጨነቅሽው እኔ እንዴት እንዲያረጋለሁ ልቀቀው በዩ ብላ ተቀብላ ሀከር መሆንህን አውቀናል የባለቤቴ ሙሉ ፋይል አለክ ግን አንፈራህም ምንም አይነት ነገር ስለሌለ የምትፈልገውን ነገር ፖስተው አለችው ማለት ነው ሲስተር ከዛ ስልኩን ጥርቅም አድርጎ መልሶ ደወለና የሰደበኝ ስድብ በምንም ላገኝሽ አልቻልኩም ነው ያለኝ ምክንያቱም የኔ የራቁት ፎቶ ምንም አይነት የለው ግን ስልክ ይደውልልሽ ብር ደግሞ ልስጥሽ ማለት ችግር የለበትም 200 ሺህ ብር ካላስገባው ብሎኛል ኢትዮጵያ የሄድኩ ሰዓት እና እምቢ አልሽው በፍጹም ነው ያልኩት ምክንያቱም ኖ እውነት ነው የምልሽ እናቴ ምስክር ነች ለዚህ እኔ እናቴን ባስገባት ብር ልስጥሽ እያለሽ እምቢ የምትይው ቦይፍሬንድሽ ምክንያትሽ ምንድን ነው እንዴት እንደነበር ልንገርሽ በጣም ጫና የሚያረግ ሰው ነው ሜንታሊ ችግር አለበት አደንዛዥስ ተጠቃሚ ነው እህቴ ጀርመን ነው የምትኖረው ከዛ የሆነ ቀን በጣም እርቦኛል ብሬን እንዳለ ወደ ኢትዮጵያ ልኬ በጣም እርቦኛልና 50 ዩሮ ላኪልኝ አላት ሲስተር ደግሞ ወይኔ የእህቴ ፍቅረኛ ነው ምንም ቢሆን እንዴት ቸገርማ ምናምን ብላ ሰዓት ነገረኝ 50 ዩሮ ላክችለት ከዛ እግዚአብሔር ነው ብላችሁ እና እንደዚህ አለኝ እኮ ምናምን ስትለኝ እኔ ደነገጥኩኝ ምክንያቱም በጣም ሀብታም ነኝ ኢትዮጵያ ይሄ ልጅ እኔ እስካሁን ማመን አልቻልኩም ይሄንን ልጅ ነው እየሳልኩ ያለሁት በእውነት ነው የምላችሁ
ታውቂያለሽ ለእኔ 24,000 ዩሮ እንደሆነ ደሞዙ እንደነገረኝ ላይቭ ላይ በፈጣጣ ላይቭ ላይ ደሞዜ 24,000 ዩሮ ነው አለ በወር የጀርመን ውስጥ የሚሰራው ብላክ ነው የሚሰራው። ከመንግስት ተደብቆ ብላክ ነው የሚሰራው። ህገወጥ ነው ማለት ነው። ህገወጥ ነው። በብላክ እየሰራ ነው 24,000 ዩሮ የሚከፈለው። የመንግስት ጡረተኛ ነው። ከሰዎች ጋር አይስማማ። የሆነ ድርጅት ውስጥ ይገባና ወዲያው አቀሳስሮ ነው ተባሮ የሚወጣው። በጣም ክፉ ሰው ነው። ስለጥፍ የሚወጣው ከጀርመን የሚወጣው አበሻ ብዛት ታየኝ። የሱን ፎቶ ስለጥፍ እማዬ ትሙት ነገ ከነገ ወዲያ ቃል እገባለሁ ጋይስ፣ ነገ ቀጠሮን ጠብቀዋለሁ። ካልመጣም ከመጣም ከውይይቱ በኋላ ማስረጃዎችን አቅርበን ተነጋግረን ጨርሰን እኔ ፎቶውን የማርቆስን ፎቶና የዚህ ልጅ ፎቶ አድርጌ የሆሳማ ይሄ ልጅ በዚህ ልጅ ፎቶ እየተጠቀመ ሴቶችን እንደሚያጭበረብር የ83 ሴቶች የራቆት ቪዲዮ እንዳለው ምን እንደሚያደርገው አላውቅም። ለባለጌ ዌብሳይቶች እየሸጠውም ሊሆን ይችላል እየተጠቀመባቸው እነዚህ ሴቶች እንጂ በጤና አንድ ሰው 4 ዓመት ሙሉ ሴት እየጀነጀነ በ4 ዓመት ውስጥ የ83 ሴቶች ራቆት ፎቶ በህግ መጠየቅ አለበት። እኔ እንደ አንድ ግለሰብ ድምፅ ሆናለሁ። ቪዲዮን ወስዳችሁ ጀርመን ሀገር ለኤምባሲም ሰጣችሁ ለምንም ድምፅ ሁኑና ይሄ ሰው በህግ እንዲጠየቅ አድርጉ። እኛ 3 መድኃኒት ጠቅተው የተረፉ ሴቶች እናውቃለን። ከዛ ውጭ ግን የሞተም ሊኖር ይችላል። ከህይወቴ ከወጣ በኋላ ባጣራሁት መረጃ መሰረት በጣም የደሃ ልጅ እንደሆነ፣ ሜንታሊ ችግር ያለበት ሰው እንደሆነ እንዲሁም ጋንጃ ተጠቃሚ እንደሆነ ማን ነገረሽ? ጋንጃ ተጠቃሚ እንደሆነ ሲስተር ናት የጠያየቀችው። ኖርማሊ እዛው ሀገር ፍራንክፈርት እንደሚኖር እና ይሄ አሜሪካ እየተመላለስኩ ነው የሚለው ውሸት እንደሆነ ስራ አይሰራም። ሁለት መስሎን ጠብርግፍ ብለን አክብረ ነው። እኔ የሶፍትዌር ኢንጂነሪንግ ገለመሌ ነው የምሰራው። 24,000 ዩሮ ነው ደሞዜ። 10 ቀን አሜሪካ 20 ቀን ጀርመን ነው የምሰራው ብሎን በጣም ደስ ብሎን እንደዚህ አይነት ትልቅ ቦታ ያለ ሀበሻ ስላለ በዜጋችን ኮርተን በኢትዮጵያዊነቱ ኮርተን ብታይ ኮርተን እሱ እዚህ ቤት ሲገባ ባንዲራ ማውለብለብ ነበር የቀረን እየገባ ለዛም 50,000 ለዚህም 50,000 ቃል ሲገባ እውነት መስሎን ግን የለ ደረሰኝ አላመጣ ቃሉን አላከበረ ምንም። እና እኔ 200,000 ብሩን እንዴት እምቢ እንዳልኩት ልንገርሽ። 200,000 ብሩን ከሰጠኝ በጣም አሳስሮ እንደሚያስቀምጠኝ በብዙ ነገር አውቃለሁ። ምክንያቱም ጫና ስለሚያደርግ፣ አንደኛ 40 ሀገር ነው የምሰራው፣ ሰው ቤት ነው የምሰራው። ሌሊት ላይ ስልክ ይደውልልሽና አትዘጊውም፣ ስልኩ እያዳመጠሽ ነው የምተኛው። አንቺ ጋርም እንደዛ ነው? አዎ ይኸው አበበችም ይኸው ወይረውብንም ሁሉም ሴቶች ከሱ ጋር የሚያወሩ ሴቶች ስልክ አትዝጉ ነው የሚለው ይመስለኛል። በእንቅልፍ ልባችሁ ስትገላበጡ ልብሳችሁ ከተገለጠ ራቁታችሁን ለመቅረጽ እንዲመቸው ነው። ለምንድን ነው ሌሊት ሳትዘጉ ተኙ የሚላችሁ? እንደዛ ነበር የቀረጸኝ። ሌላ ቪዲዮ የለኝም፣ የቁም ቪዲዮ ምናምን የለኝም ያልኩሽ እኮ ስተኛ ምናምን አምኖ ስለነበር ምተኛው በቦዲዎች ክፍት በሆኑ ቦዲዎች ምናምን እንደዛ ነው የተሸወድኩትኝ እኔን ማለት ነው እንጂ ቪዲዮ ላኪ ብሎ ጠይቁኝ አይደለም። ሲጀመር እንዲጠይቀኝም ፋታ አልሰጠውም ነበር። ፎቶ ምናምን በእንቅልፍ ልቤ ምናምን ይቀርጸኝ ነበር። የሚያወራው ወሬ ሁሉ ሴክሹዋል ነገር ነው። ይሄ ይቅርታ እንግዲህ ለቃሉ አጠቃቀም፣ ይሄ ወንድና ወንድ የሚያደርጉትን አይነት ሴትና ሴት የሚያደርጉትን አይነት ወሬ ነው የሚያወራው። እኔ ከዛ እንዲህ ምን አይነት ሰው ብትሆን ነው ማለት የሆነ ነገር ሲያወራ ነጥብ ይዤበት ተጠይቀው ነበር እና ኢትስ ኖርማል ምናምን ሲለኝ እንዴ አውሮፓ ወይም ይሄ አሜሪካ የሚባል ወንድና ወንድ ኖርማል ነው፣ ሴትና ሴት ኖርማል ነው ነው የሚልሽ? አይ ከሴት ጋር ሆኖ ይሄ ከኋላ አይነት ነገር ኖርማል ነው ነው የሚለው። ሚስቴ እስከሆነች ድረስ ኖርማል ነው ለእኔ ነው የሚለው። እና እኔ በጣም ከአእምሮ በላይ የሆነ ሰው እያዘጋጃችሁ እኮ ነው በአካል ሳትገናኙ ከወዲሁ አምናችሁበት እንድትሄዱ ደግሞ ማለት ነው። 2 ዊክስ ይልሻል ኢትዮጵያ ልገባ 2 ዊክስ ይልሻል። 2 ዊክስ ቀርቶ እንደው በ20 ዓመትም አይገባም፣ ይጀመር አይመጣም። ጎጥ ነው እኮ ማሪ። ይሄው አበበችን ጉድ ሰራት። ዱባይ ትኬቴን ከስዬ እንትን አሜሪካ ለስብሰባ ተጠራው ይልና ትኬቱን አሳየኝ ብትዩ አያሳያትም። ትኬቱን አሳየኝ ብትዩ አያሳያትም። እኔ እዚህ ጋር አንድ ጥያቄ መጠየቅ የምፈልገው ትኬት ፎርጅድ ማሰራት ይቻላል? ይሄ ነው ማለት ኮምፒውተር ላይ ኤዲት አድርገሽ ፕሪንት ማድረግ ትችያለሽ እንዴ? እየሰጡ አይደል ደላሎች ብር የሚበሏቸው። ትኬት ፕሪንት ማለት ትችያለሽ። ካወቅኩት ከ10 ጊዜ በላይ ይሆናል ትኬት ከነሰልኩ የሚለኝ። ልክ ቀኑ ሲደርስ መምጫው ቀን ሲደርስ ምክንያት ፈልጎ ይጣላኛል፣ ይከነስላል። ያው በመጨረሻ በዚህ ወር ነበር እኔ ስራዬን ለቅቄ ለሱ ብዬ አምኜው በቃ ከሱ ጋር ፋፋሽላለሁኝ ብዬ
ስራ ይለቀቀኝ ትኬቱን ከነሰርኩት ይሄ 4 ዓመት ከሰራችበት መዳም ቤት በጣም ጥሩ ቤት እንደ ልጃቸው ከሚያዩዋት ቤት ልመጣ ነው ልቀቂ ስራ ቤት ተከራይተን ቁጭ ምንለው ብሏት ይሄው በዚህ ወር መጨረሻ ነው መዳሟን አልፈልግም ብላ መዳም ሰው አምጥታ ሐሳቤን እንኳን ቀይራል እንዳትል መዳም አዲስ ሰራተኛ አምጥታ አስለምጂ ብላት ልትወጣ ነው ቺጅ ወጣውን አየር ላይ ነው ኢጃዛ ቤት ልትቀመጠው ስራ ልትፈልግ ነው እሱ ነው በዚህ አጋጣሚ ስራ ያላችሁ ተባበሩኝ እንግዲህ ተባበሩኝ ሀቡነት ግን ማለት ነው ሰው እንዴት አንድ ነገር ልንገርሽ አሁን ለምሳሌ አንቺ ለባልሽ ራሱ እኮ እንደዚህ አይነት ነገር ይሄ ቴክኖሎጂ ማን ተረዳ ልካው አይደለም ቪዲዮ ኮል ሲያወሩ እየቀረጻቸው ነው ቪዲዮ ኮል ሲያወሩ ቅድም እኮ ተናግራለች ቪዲዮ ኮል ሲያወሩ ለፍቅረኛ ብቻ የሚደረጉ እንቅስቃሴዎችን እሱ ከሚያረጋቸው እንቅስቃሴዎች አንፃር እኛ ምላሽ የእንቅስቃሴዎቹ ምላሽ እንሰጥ እየቀረጸ ነው ማለት ለፍቅረኛ ብቻ የሚደረግ ፐብሊክ ላይ ቢታይ የሚደብር እነሱን እየቀረጸ ነው እንጂ እኮ እንዲያርጉ እንዲም እንደዚህ ያለ እያስደረገ እየቀረጸ ነው እንጂ እኮ እንትን ብለው እነሱ ቀርጸው ልከውለት እኮ አይደለም እሱ ቪዲዮ ኮል እያወራ እሱ ቢቀርጹት ምንም አይመስለውም ወንድ ልጅ ነው ምን ችግር አለ ምናምን አለኝ ያለችው ታዲያ እንደዚህ ከ80 ምናምን ሰው ጋር እንደዚህ ሲያወራ የተቀረጸ ነው ግማሾቹ የላኩ ግማሾቹ የተቀረጹ ሀቡ ይቅርታ እና ደግሞ ሌላ ጀርመን ከሚኖር ሰው የሰማሁት እንግዲህ ስለሱ ሳጣራ በፊት የነበረች ገርል ፍሬንዱ ነበረች ሀበሻ ናት እና ከሰው ነው ያው የሰማሁት እዛው ካለ ሰው ገርል ፍሬንዱ ነበረች እና እርቃኑን ሆኖ ከሷ ጋር ኢንጆይ ሳይረጉን አላቅም ቪዲዮ አድርጋው ነበር ነው የሰማሁት ቪዲዮ አድርገው ነበር ከዛ ኢትዮጵያ ገብተው የሆነ ሰዓት ላይ እሱ ቶሎ ተመለሰ እሷ እዛው ቀረች ከዛ ብር ላክልኝ በሚል ጭቅጭቅ ምክንያት ሳይልክ ቀርቶ ቪዲዮውን ለቤተሰቡ አሳየችበት አይነት ነገር ሰብቻለሁ ከዛ ወዲህ እንትና የምትለው እሱ ነው የመጀመሪያ የልጁ እናት ስላሰቃየችው እኔም ሰምቻለሁ ይሄንን ወሬ እሱ ነው የሷን ትሮማ የሷን እንትን ነው ሌሎች ሴቶች ለሚበቀለው ያልሽው እሱ ነው እሱ አይደለም ሜቢ ሊሆንም ይችላል የልጁ እናት ግን እሷ ያለችው አሁን ከዛ ግን እናቱ ለረጅም አመት እንዳኮረፈችውና በዚህ ቪዲዮ ምክንያት ቤተሰቡ ጋር እንደተቆራረጠ ምናምን አውቃለሁ እና ያ ቪዲዮ ደግሞ ቫይራል ወጥቶበታል መኪና አደጋ ደርሶበታል ለዛ ነው ተደብቆ ይሄን የሚያደርገው ለዛ ነው እና የሱ ፎቶ የሚጠቀምበት ለዛ ነው የምጠቀምበት ሌላኛውም ያለው ምክንያት ይሄ ለሌላ ሰው ያለው ነው ለኔ ሳይሆን ቪዲዮ ወጥቶበት ትልልቅ እንትኖች ላይ እንደተፖስተተበት ፔጅ ላይ እንደለቀቀችበት ያቺ ሴት እና እሷንም ለመበቀል ብሎ ራሱን የሚሸፍነው ቪዲዮ የማይወጣው ለዛ ነው ራሱን ፕሮጀክት ግን ወረቀት የለውም እንዴት ኢትዮጵያ ገባ ማሬ ኧረ አልገባም አይ እቺኛዋ ገባ ስተንተርስ አይ አላቅም ግን የመኪና አደጋ ደርሶበት እንደነበረ ምናምን የሌላ ሰው ፎቶ ያሳይ የሰማሽው እሱ የሌላ የሆነ ፎቶ ያሳይሻል የተገጨበት እና ኢትዮጵያ ገብቼ እንደዚህ ለኔ ማሩታል ተገጭቼ ምናምን ልፋሻ ተብሎ እንደዚህ አይነት ሰው ብዙ ድራማ ይሰራል እናቴ ሴት መስሎ ለእንትና ላበበች ሲጣሉ ያክስት ልጅ ነኝ ብሎ መጥቶ እኮ የራሱ ያክስት ልጅ ሆነ አይውላችሁ እኔ ሁለት ሰው ሲሆን ማለት እኮ ነው እንዴ ይሄ እኮ በጣም እኮ የአይምሮ ችግር እኮ ነው ጋይስ አንድ ሰው ሁለት ሰው ሲሆን ወንድ ሆኖ እንደ ሴት አክት ሲያደርግ እንደ ሴት ሆኖ በጣም የምትገርመኝ ሀቡ እናቱ ነኝ ብላ ሁሉንም ሴቶች የምታወራው ሴት ናት ሜቢ ይረዳት ይሆናል እንጂ እናቱ ነኝ ብላ ትልቅ ሴት ድምጽ ነው እቲ ወይዘሮ ጡ እናቱ አይደለችም ሲጀመር እኔ ፎቶ አለኝ እኔ በቪዲዮ አይቻታለሁ እሱ የሚደነጅናቸው ሴቶች ሁሉ ወይዘሮ ጥሩነሽ እናቱ ነኝ ብላ የምታወራ ከሆነ ከጀርመን ነገር እየተቦጨቀላት ነው ማለት ነው አክስቴ ናት ደግሞ ይሄንን ያወቀችው አክስቴ ነች ይኸውላችሁ ኢትዮጵያ ከገባው በኋላ ማለት ነው ስልኬ ለደቂቃ እንኳን እሱ ደውሎ ካጣኝ ደውላ አክስቴ ስልክ ላይ እኔ የአክስቴ ስልክ ሰጥቼው ነው በእርግጥ የአክስቴ ስልክ ላይ ደውላ የታለች ምናምን ያስብላል ከዛን የሆነ ቀን አክስቴ በጣም ችላ ምን አለች አትጨማለቁ ሽማግሌ ሳትልኩ እንደዚህ ብዙ ልትለፈልፍ እርሶ ትልቅ ሰው አይደሉ እንደ ኢትዮጵያን ባህል አያውቁም እንደ እንዳይደውሉ ለጥርቅም አደረገች ከዛ ደግማ ደወለችና ልጄ ምን ላድርግ ልጄ በኢትዮጵያ ባህል አላደገም ጀርመን ነው ተወልዶ እዛችሁ ያደገው እና ይቅርታ አድርጉልኝ እንደው ስላጣደፈኝ ነው ምናምን አለች አይ ስርዓት የሚባል ነገር አለ እንዲህ ከኛ ጋር ጊዜ ማሳለፍ አለባት ለእረፍት ነው የመጣችው እና እንደዚህ እንዲጨቀጭቋት አልፈልግም ሲቀር የእርሶ ልጅ ይቀራል አለች አክስቴ ናት ያለችው ይሄን ከዛ ስትል ከአክስቴ ጋር ተያይዞ ገደል ሊገባ በእኔ ስልክ ደውሉ ተያይዘው ገደል ሊገባ እግዚአብሔርን ነው አክስቴ ሰደባት እውነት ነው የምላችሁ
ከዛ እኛ ቤት እንትን ነበር ይሄ የአጥሮፍ አትስማሽ ነበረ የተከራይ ማለት ነው። ከዛ ተከራይዋ ሊከበርላት እናቷ ቤት ልትወልድ ልትሄድ ካሜራማኖች ምናምን መጥተዋል። ነጫጭ ልብስ ለብሰን ደወለ። ልክ ሲያየው አለባበሴን በቃ አበደ። ወደ ክፍል ካልገባሽ የማዘርን ክፍል ገብተሽ ቆልፊ፣ መኝታ ቤት አስገብቶ አስቆለፈኝ። እኔ ብቻ ስሚ፣ በአንቺ ብቻ አይደለም የሚቀናው፣ በሁሉም ሴቶች ነው የሚቀናው። አየሽ፣ ሲጀመር ፍቅር ምናምን ነገር እሱ አይዘውም። ይሄ እንድታውቁ። አይ አበበች ተስማልኝ፣ በሷ ብቻ የሚቀና ተማኮ ሀውዬ ባለፈው አንቺ ቤት ባለፈው እስከምመጣዋ ሰዓት ድረስ የሚያፈቅረኝ እውነትም የሚቀናብኝ ስለሚያፈቅረኝ መስሎኝ ነበር። ከዛ ወጥቼ ከላይ ወጥቼ የደረሱኝን ታሪኮች ሳይ ግን በቃ እኔ ይኸውልሽ ኮመንት ላይ ምን ሲሉ ነበረ? እኔ ሁሌ ስመክራቸው የሚቀና ወንድ ራሱ ሚልከሰከስ ወንድ ነው፣ ራሱ ልክስክስ የሆነ አጭበርባሪ ወንድ ነው። ኦቨር ሚቀና የሚጠራጠር ወንድ ጅሎችዬ እንትን ዊኒ ታድላ እንደዚህ የሚቀናብኝ ፍቅረኛ ቢኖረኝ ይላሉ ኮመንት ላይ። ዊኒ በጣም ነው ይላሉ። አዎ አንዴ ለናገር እቺ ልብ ቅርጽ አላት፣ ስሟን አላውቅም ማን እንደሆነች አላውቅም። እና ከዚህ በፊት እኔና ገርል ፍሬንድ ነበረችኝ፣ አሁን አይደለንም፣ አንድ ላይ አልነበርንም። እና አናግረናት ነበረ ላይክ እሱ አይደለም ምን እያረግሽ ነው ምናምን ስንላት የሆነ ነገር ብላ ከኔ ጋር ራሱ ተጣልታ ነበረ። ላይክ እሱ አይደለም ምናምን ብዬ ነግሬያት ነበረ። ከዛ ከሱ ጋር ሆና እኔን አሰደበች። ለዛ ነው ማንንም ተጸጽታለች። ለዛ ነው ማንንም ወንድሜ ይቅርታ አድርግልኝ። እኔ በዛን ሰዓት በጣም አይኔ ተሰውሮ ነበረ። እነሱ በጣም መክረውኛል። ፍቅረኛው ራሱ ለብቻዋ በጣም መክራኛለች፣ የሴትነቷ ማለት ነው። ኦኬ ግን እኔ በዛን ሰዓት ማየት አልችልም፣ ግራ ጎኔ ማየት አልችልም። ለዛ ነው ይቅርታ። አየሽ በድምፅሽ አስታወሰሽ። ግን እሷ ግን ቅድምም አንተ ሳትመጣ በአንተ ፎቶ ጀንጅኗት ከወደደችው በኋላ ማንነቱን ካወቀች በኋላ አንተን ስታናግርህ ስትመክሯት አንተና ፍቅረኛክ ለእሷ ግዛ ሰድባችሁ ብሎክ እንዳደረገቻችሁ ራሷ ተናግራለች። ይቅርታ አድርግላት። ታውራ ነበረ። ፍቅር እውር አይደል? ኧረ አይደለም። አይናማ ነው። እኔ አላውቅም። ፍቅር እውር ነው ይላሉ። እኔ አላውቅም። በቃ እሺ። አዎ ዳት ሌዲ ሺዝ ሄልፒንግ እኮ ያቻ የኢትዮጵያ ውስጥ ያለችው ብር እየተከፈላት ሴት ሆና እናት ሆና አይ ዶንት ኖ እናት ትሁን ትውለዳት እሷን ከፈለጋችሁ ስልኳ አለኝ እኮ እሷ ሴት ግን በህግ መጠየቅ አለባት። ምክንያቱም ሴት ሆና እናት ሆና የሴቶችን ህይወት እንደሚጫወት ወንድ ለገንዘብ ብላ ማገዟ፣ ለእያንዳንዳችሁ እናቱ ነኝ እያለች ማውራቷ በጣም ሼም ነው በእውነት። ሴት ልጆች ካሉ እኔን እኮ ማለት ነው ካንቺ ውጪ ሴት አያውቅም ልጄ፣ ካንቺ ውጪ ማለት እሷ የምትለው ነው እሱ የሚለኝ። ካንቺ ውጪ ሴት አያውቅም ልጄ፣ የመጀመሪያም የመጨረሻም ፍቅረኛው አንቺ። በቃ አንዳንዴ ቁጭ ብዬ ሳስብ የሚያክል ሰውዬ እንዴት እኔ የመጀመሪያው ሊሆን ይችላለሁ ብዬ አስባለሁ። ለእኔ የመጀመሪያ ሊሆን ይችላል፣ በእርግጥ ሊሆን ይችላል። እኔም ደግሞ የመጀመሪያ 49 አይሆነው በጣም እኮ ትልቅ ነው። ፎቶ ሲታይ አንቺ ቤት ራሱ የገባውኝ እንትን ማለት ነው። አንቺ ቤት ገብቼ ከወጣውኝ በኋላ ራሱ ማለት ነው ደውላ እኔ ይቅርታ እንድጠይቅ አስደርጎኛል፣ እናትየዋ ማለት ነው። እናቴ በጣም አሁን ከ4 ቀን በፊት አይደል አንቺ ቤት ገብተን ምናምን የወጣ ነው ታርቀን። ከዛ እናቴ በአንቺ ምክንያት አንቺ ሚዲያ ላይ ወጥተሽ ስሜን በማጥፋትሽ ምክንያት እናቴ በጣም ታማለች፣ ያለሷ ሴት የለም ወይ ብላ በእኔ ራሱ በጣም ተናዳለች። በጣም ታማለች በአንቺ ምክንያት፣ ከፈለግሽ ድምጿን ላሰማሽ ብሎ ደውሎ ለኔ ደግሞ ያለኝ እናቴ አበበች ሰለጠነች። ድሮ ድምጿ እማዬ ትሙት የገጠር ነበረ። እድሜ ላንተ አሰለጠንካት፣ መኖሪያ ፈቃድ አሰራህላት፣ ህይወቷን ለወጥክላት አለችኝ። እናቴ በጣም አዘነችብኝ። እኔ ለሷ ብዬ የሆንኩትን ነገር እናቴ ደውላ ተቆጣችኝ። በ47 ዓመቱ እናቴ ይላል እንደጻን ልጅ። አዎ ትንሽ በቃ እናቴን ብቻ ነው አንቺን ካላወራው እኔ ማወራው እናቴን ብቻ ነው፣ ከእናቴ ውጪ ሰው አላውቅም። ትንሽ ሲል እናቴ ይላል። በቃ እኔ ደግሞ በጣም ይከብደኛል። ይደውልና ቪዲዮ ያዞርብኛል ማለት ነው። እኔ እሷን ያው ጨረፍታ ያታለ ቪዲዮ ወደ እኔ ያዞርና በቃ እኔ በጣም እጨነቃለሁ። ፊቴን ሳዞር ያው ትልቅ ሰው ናቸው ብዬ አፍራለሁ፣ ያከብራቸዋለሁ። ከዛ ልክ ቪዲዮን ሲዘጋ ምክንያት እዛ ወጥተሽ እዛ በቃ ማይልኝ ነገር የለም በእናቱ ምክንያት ራሱ ማለት ነው። ቁጥራቸውን ስጠኝና እሺ እኔ ላውራቸው እለዋለሁ እኔ ማለት ነው። ቁጥራቸው የእናትየው የለሽም? የለኝም።
ትርሲቷ አላት ትርሲቷ ትሰጠናለች ወይ? አንድ ቁጥር ብቻ ይጠቀማሉ ብለሽ ነው? እሷ የምታውቀው ከቆይታ ከሆነ እሱ ቁጥር በጣም ይቀያየራል። ፎቶቸውም አለኝ እንግዲህ ትልክልኛለች ፎቶቸው እና መሰካክራለሁ። በኩል ኢትዮጵያ በህግ እንዲጠየቁ የሴቶችን ህይወት በማበላሸት በመተባበር እሱ ደግሞ ጀርመን እንዲጠየቅ እናደርጋለን። ነገ ሁሉንም ማስረጃዎች ሰብስበን የሚኖርበትን አውቃለሁ። ከፈለጋችሁ የሚኖርበት አፓርትመንት ነው። ከሱ ጋር ተከራይቶ ነው የሚኖረው። ፈለገው ስልኬ ላይ አይጠፋም እና ላይክ ሀክ አደርጋለሁ ምንም ይደልተዋል። ጎበዝ ኤዲተር ነው። እኔ ሀከር ነው ያልኩበት ምክንያት ማለት ነው ሀከር ነው ያልኩበት ምክንያት የኤክስ ቦይፍሬንዴን የሚስቱን ቤተሰቦች ሚስቱን እኔ አልነገርኩትም፣ ስላለፈ ታሪኬ አልነገርኩትም እና ቴሌግራማቸውን ስክሪንሾት አድርጎ ላከልኝ። እውነት ለመናገር የወንድሟን እና የኤክስ ቦይፍሬንዴን ፎቶ ሲያወራ የነበረውን ነገር ቴሌግራም ላይ ስክሪንሾት አድርጎ እንዳለ ልኮልኛል። ስለቆየ ብዙውን አጠፋፍቼዋለሁ፣ ግን የማርቆስ ሳይሆን ቢኒያም ጌታቸው የእሱ የተወሰነው መረጃ አለ እኔ ጋር እልክልሻለሁ። ይኸው እሷም እኮ ብላለች፣ ቢኒያም ነው ስሙ ብላለች። እሱ ደግሞ ስምህ ማን ነው ትክክለኛ ስም እላለሁ እኔ ማርቆስ ነው ስሜ ሌላ ስም የለኝም አለ። ግን እሷ ቢኒያም ማን ነው ስሙ? ቢኒያም ጌታቸው ቢኒያም ሶፍትዌር ነው የሚለው እንግዲህ ቢኒያም ጌታቸው ነው የሚለው ዘበኛ ነው። ሶፍትዌር ስለ አይቲ ምንም የሚያውቀው ነገር የለም ነው ምንም የሚያውቀው ነገር የለም እና ሀክ አደርጋለሁ ምናምን የሚለው ውሸት ነው። 100% ውሸት። ምንም ሀክ የሚያደርገው ነገር የለም። ድንጋይ ነው ሰውየው ሲጀመር ማለት ነው። ማነው ኤዲት የሚያደርግለት? ቪዲዮዎችን ማነው ኤዲት የሚያደርግለት? ኤዲት እኮ ግሩፕ አለው እኔ አላውቅም ማን ኤዲት እንደሚያደርግለት። እና ሁለተኛ አሁን ለምሳሌ ኢትዮጵያ ግን ሀከር አይደለም። ኖ አይደለም። አኒሜሽን ምናምን ኤዲት እያደረገ የሚፖስትለት ማን ነው? ሰው ነው። እሱ አይደለም ሰው ነው። ቆይ አንዴ ዘነበች፣ እሱ አበበች፣ ይቅርታ፣ እሱ እንትን የሚሰራለት ሰው አለ። እኔ ነገ ከፈለግሽ አቡ እዛ ፍራንክፈርት የሚኖር ልጅ አለ። የእሱ በጣም ቤስት ጓደኛ የነበረው አስቀይሞት ነው ከጓደኛው ጋር የተጣለው። በጣም አስቀይሞት ልጅቷ እንዳለች ጓደኛው ልታመጪው ትችያለሽ። አመጣዋለሁ። ነገ ሼር አድርጊልኝ ብሎኛል። ችግር የለውም፣ ደውልለታለሁ። በጣም ጥሩ። በጣም አመጣዋለሁ። አቡ ሁሉም ነገር መውጣት። እኔ ደግሞ አንድ መናገር ፈልገው ነገር አለ። እኔ ከመጥፎ ህይወት አውጥቼ ቀይሬያት ምናምን ያለው ማለት ነው። ማንም ሃይስኩል ተማሪ እንደሚያደርገው ክላስ ፎርፋለሁ ከጓደኞቼ ጋር ምናምን ትጠጣለች፣ ታመሻለች። እኔ በህይወቴ አንድ ቀን አምሽቼ አላውቅም። አንድ ቀን ግን እሱ እንኳን ያለው በጣም አጸያፊ ነገር ነው። ልትሸጥ እንደ ከብት ልትሸጥ ገበያ ላይ ቀርባ ነው ከገበያ ነው ያገኘዋት ነው ያለው። ይሄ ባለጌ ልንገርሽ፣ እሱ ቴሌግራም ገበያ ላይ ነው ያገኘው ልጆች አሉ። ኧረ ዝም በይ፣ ስንት ለምኖኝ እኮ ነው ያገኘኝ። ግን አፉን ይከፍታል። ከዛ ማማ ደግሞ በቃ እሱን ለማውራት ቤት ስቀመጥላት ምናምን ደስ አላት። በቃ አግባት ወሰዳት አለችው። ይሄ ለዚህ ይዞ አፉን ይከፍታል። እሱን ነው እንዴ ማስረጃ አለኝ እንዴ እኮ ነው ያለው። ቮይሱን ላሰማቸው ይላክ። እያንዳንድሽ መረጃሽ አለኝ ነገ ይዤልሽ እመጣለሁ ብሎ ቮይስ አድርጓል። እያንዳንድሽ እዚህ ጋር ተደረገ። ሌላ የምናገረው ነገር ከኔ አልፎ እናቴን የተመኘ ባለጌ ነው። ባለጌ አውቀሽ ነው በእውነት። እንዴት አወቅሽ እናትሽን እንደተመኘ? ቪዲዮ ይቅርታ እዚህ ጋር መጥራት አልችልም። ልኮላት ካናይ ፋኪው አላት እናትሽን። ያ በጣም ባለጌ። ይሄ ሁሉ ችዬለታለሁ ዝም ብዬ። ኧረ ይሄ ጤነኛ አይደለም። ኧረ ይሄ ጤነኛ አይደለም። ወይኔ እኔ ራሱ እሷ ይሄን ከነገረች በኋላ አሰሪን እንደዚህ አይነት አጸያፊ ቃላት ይናገራት ይሁን ወንድሜ ነው ብዬ ያስተዋወቅኩት። ያን ቪዲዮ እየላከ ምን በቃ በጣም የሰጋሁት ይሄን ነው። ግን አሁን ለመዳምሽ ፈራው። እናቴ ትሙት ቅድም ብዬ ነበር። መዳምንም እስካሁን አንቺ መዳምሽን አስተዋውቀሽ እስካሁን መዳምን አለመጀንጀኑ ጊዜ ሊስጠው ብዬ ነበር። ሰላም ስለሆነን ነው። እኔ እና እሱ ሰላም ስለሆነን ነው። ከማድረግ ወደ ኋላ አይልም። ከሰማይ እኔም ማለት ነው እኔም እሷን ማለት ነው የኔን ቪዲዮ ምናምን ልኮ እሷን የሆነ ነገር የሚናገራት ከሆነ እኔም አድርገውን በራሴ መንገድ እኔ አውቃለሁ ስለሱ።
ቶሎ ብለሽ ከመዳም ስልክ ላይ ብሎክ አድርጊው። ወይኔ እሱ ከዛ በኋላ ስንት ስልክ ቀይሯል። ለማዳምሽ ንገሪያት። በቃ አንቺ እውነቱን ለማዳምሽ ንገሪያት። ልትወጣ ስራውን እኮ አሳጣት፣ እንጀራዋን እኮ አሳጣት። ልትወጣ እኮ ትንሽ ቀን ይቀራል ያለችው ሀቡ ኦልሬዲ እንኳን ኢንኬዝ ኮንቲኒው ብታደርጊ ይሄንን ስራ ማለት ነው። በቃ ዋሽቼሻለሁ፣ እንደዚህ ነበረ ቦይፍሬንድ ነበረ ብለሽ ተናገሪ እውነቱን። ገና እንዴት ልንገራት? ገና ልትወጣ የፈለገችበት ምክንያት ለምን እንደሆነ ታውቂያለሽ? ገና ማዳሜ ጋር ይላካል ብላ ስለፈራች ነው። አዎ አንድም እኮ እዛ ነው እንጂ እኮ ሰው መልቀቃት ፈልጋለሁ። ሴቲቷ እኮ ልታስቀምጠኝ ትችላለች፣ ግን ገና ለገና እኔ ይልካል እሷ ጋር ከሰራው በቃ እንደዚህ እውነቱ ከወጣ ከተጣላን እኔ ይልካል ብዬ ስለምፈራ ነው ስለውን መልቀቅ እንጂ ስራዋን ማጣት እኮ አትፈልግም። አልፈልግም። በቃ አንተ ግን ንገረሽ አበበ ስለሁሉ ነገር እውነቱን ተናገሪ። ወላሂ እውነት እኔ እንዴት ብዬ ልንገራት እንዴ? እውነት በቃ ቦይፍሬንድ ነበረ አለቀ። ቦይፍሬንድ 4 ዓመት እኮ ነው የሰራችው እዛ ቤት። ኦፍ ኮርስ እንዴ ትረዳሻለች ሴትዮዋ። አብሶ ወጣት ማዳም ከሆነች ትረዳሻለች። ቤት ናት፣ ትረዳሻለች። ሞክሪ ብቻ ከምን ጀምሬ ከምን እንደማስረዳት አላውቅም። በዛ ላይ ደግሞ እሱ ይሄን አጸያፊ ነገር ካደረገ አስቢው እንዴ በምን አይነት መልኩ ራሱ ከነሱ ጋር ልወጣ እንደምችል አይደል ነው። አሁን ነገ ሲመጣ የሚለውን ጉድ ደግሞ እንሰማለን እኛ። ግን አንቺ አይመጣም እንዴ አምነሽ ነው ይመጣል ብለሽ አምነሽ ነው ከደበረሽ ወዲያው እንደወጣሽ ስልክ ቀይሪ፣ ቁጥር ቀይሪ። ቢያንስ አንቺ ከወጣሽ በኋላ ቪዲዮ ቢልክላት እንኳን አንቺን ለመውቀስ እንዳታገኝሽ ስልክ ቀይሪ። እኔ ያውቃል እኮ አሁን እኮ እየሰማሽ ነው። ሲጀመር እኮ እሱ ይሄን ላይፍ ይከታተላል አውቃለሁ። አው ያለ ቁጭ ብሎ እየሰማ ነው። ፈጣሪን ካልፈራ ይላክላት፣ በቃ ፈጣሪን ካልፈራ ይላክላት። አላበናሽ ሀቡ ሲጀመር ነው አንቺ ነገር ይላት እንደዚህ ነበር ዋሽተሻል። እንዳስረዳልሽ ከፈለሽ ማሳመን ጎበዝ ነኝ ለመዳምሽ። እኔ አረብኛም ብዙ ስለማልችል ለማስረዳት እኔ እንጃ አላውቅም። ብቻ ምን ማድረግ እኔ ስራውን መውጣቱ ችግር የለብኝም፣ ሌላ ስራ እሰራለሁ። ግን እንደዚህ የእሷን እናት እንደዚህ አጸያፊ ቃል የተናገረ ማዳሜን ከመናገር ቪዲዮዎቹን እየላከ ደግሞ ቪዲዮ ሲልክ አንዴ ይልክና ልክ አንዴ እንዳየሽ ያጠፋል፣ አንዴ እንዳየሽ ያጠፋል። በቃ እንደዛ ይጫወታል ብዬ ነው ማስበው። በቃ ከዚህ ሁሉ ሰው ጋር እንደዚህ አይነት ጨዋታ ሲጫወት አይምሮ አይደክመው? ድራግ ስለሚጠቀም እኮ ነው። ድራግ ተጠቃሚ ነው እንዳልኩሽ። ለዚያው ማስረጃ ይጠቀማል። እኔ ነገ ልጁ ይመጣል። በጣም እኔ የሚጠጣው ነገር እንዳለ አውቃለሁ። አብሾም አለበት። አብሾ ሲነሳበት ራሱ እንዳደረገው ነው አያውቅም። አብሾ ሲጠጣ ነው የሚነሳበት? አዎ ነገ ሁልሽንም ጉድ አመጣልሻለሁ ብሎሻል። ቆይ እስከ ነገ ጠብቁ። እያንዳንድሽ ደግሞ እኮ አላቃቸውም አላለም። ኧረ እኔ አልማገጥኩም አላለም። እያንዳንድሽ ጉድሽን ይዤልሽ እመጣለሁ። ዶክመንታችኋለኝ፣ ፋይላችኋለኝ ምናምን እኮ ነው ያለው። አራቡኔ ድራይቭ እያደረኩ ነው። ብቻ ዛሬ ሆነ ችግር የለበትም ማለት እኔ ይክዳል ብዬ ነበር። ይፈረጣል እንዳልካደም እና ያዳሽተር ደግሞ ፎቶውን የምትጠቀምበትን ልጅም እዚህ ጋር እንጠራዋለን። ሰው ጥሩት አለ። አሁን አንተን ደግሞ ምን ሊል ይሆን? እስቲ ደገንዘብ ባይዘዌ ግን አይመጣም ማለት ነው። አንዷ ሴት ራሱ ማለት ነው ኢቭን ፋሚሊዋ ጋር ሽማግሌ ሁሉ ልኳል። እኔ እግዚአብሔርን ሽማግሌ ራሱ የላከ ልጅ አለች። ሽማግሌ ተከታው ነው። እኔ አይዶን ነው እንዴት እንደሆነ። ከዛ በኋላ ሲታወቅበት ከልጅቷ ጋር ተጣልቶ ልጅቷንም ራሱ እመጣልሻለሁ ታሪክሽን ነው ማጋልጥልሽ ምናምን ብሏት በጣም ዲሰንት የነበረች እንጂ ከሰው ጋር ማትቀራረብ የነበረች ልጅ ነበረች። ከዛ አፕሊኬሽን አጥፍቷት ምን ብሏት ከቤተሰብ ጋር አስተዋውቀው ሽማግሌ ተልኮ ብዙ ነገር ተደርጎ ነው እንትን ያለ። የዚህ ማለት ይሄ አፕሊኬሽን ምንድነው? የአፕሊኬሽን የምትሉት ምንድነው? የአፕሊኬሽን ቢጎ የሚባል አፕሊኬሽን አለ። ቢጎ ሊቭ እኔ አላውቀውም። ብዙ ሰዎች አያውቁትም። ፈላጊዎች የሚገናኙበት ነው። እንደ ዌብሳይት ላይክ እንደ ቲክታክ ነው። እንደዚህ ነው። እኔ የዛሬ አመት ተመልሶ አግኝቸው ነበረ። በ2 አመቴ ሰው ሲያወራ በየቤቱ እየገባሁኝ እንደዚህ አርጓል እንዲህ አርጓል ስለው ለመጨረሻ ጊዜ ምን ብሎ ቴክስት አደረገልኝ? በሌላ አካውንት ስለነበረ ምንም አታመጭም ብሎ ብሎክ አደረገኝ። በየቤቱ ሳሳድደው ማለት ነው። እንዳልኩሽ ነው። እኔ ብቻ ይብቃኝ ብዬ መተው እችላለሁ፣ ግን ለሌሎቹ ከባድ ነው። ኃላፊነት የሚሰማው ሰው ዝም አይልም። አሁን እኔ ሆሳማኔ የጠየኩት ቅድም ምንድነው አንተ እንደ አንድ ኢትዮጵያዊ ለእህቶችህ ምን አድርገሃል? በአንተ ፎቶ የሁሉ ሴት ሲጀነጅን፣ የሁሉ ሴት ህይወት ሲያበላሽ፣ ራቁት ቪዲዮ ሲያስልክ፣ ሲያስፈራራ፣ ብላክሜል ሲያደርግ ምን አድርገሃል? እንደ ኃላፊነት ላይ እኔ አይደለሁም ሴቶች ተጠንቀቁ ብለህ ቪዲዮ ሰርተካል ብዬ ጠየኩት።
አልሰራም። መስራት ነበረብክ እህቶችክን ለማዳን። አንዳንዴ ደብት ነግራቸው ምን ዋጋ አለው? አንድ ቪዲዮ ሰርተ ለሁሉም መልቀቅ ነው እንጂ። እኔ እንደምታየው ቲክቶክ ላይሽ 60 ምናምን ነውና ላይፌ እንደዛ እንዲሆን ነው የምፈልገው። እንደዚህ መለጣጠፍ ምናምን አይመቸኝም። ቲክቶክ ላይ መጠቀም አይመቸኝም እና አስቤበት ነበር ብዙ ጊዜ ዛሬ ነገ አደርገዋለሁ ብዬ፣ ግን እንደምታዩ አልለጥፍም ላይ ኢንስታግራም ላይ አሳውቀሃል ለፎሎወርሶችክ። ከኢንስታግራም ላይ ነው ፎቶክን የሚወስደው፣ ፎቶዎችክን ቪዲዮዎችክን የሚወስደው ከኢንስታግራም ላይ ነው። ኢንስታግራም ላይ ማለት ነው። ስክሪንሻት አድርጌው የሚለጠፈውን አንዴ እንደውም ቲክቶክ ላይ ወጥቶ ነበረ እና ማነች ልብ ቅርጽ ያላት መሰለኝ የሷን ፎቶ ለጥፈው እና እኔና ጓደኛዬ ከሀገር ወጥተን እየተዝናናን ነበርና የሆነ ፒክቸር ለጥፌ እሱን ለጥፎ ምናምን እንትን እያለ ነበር። እያወራ ይሁን እንደሆነ አልገባኝም ነበርና ቲክቶኩ መጣልኝ አጋጣሚ ማለት ነው። ከዛ ስክሪንሻት አድርጌ እንትን የለጠፍኩት ማለት ነው፣ ስቶሪ የለጠፍኩና ያለውን ነገር አብራሪቼ ስናገር ሁሉም ገብቶ ሪፖርት ሊያደርገው ሲል ሁሉንም ብሎክ አደረገ እና ላይቭን ሪኩዌስት እንዳያደርግ ከላይቭም ቶሎ ወጣ፣ ግን ሁላችንንም ብሎክ አደረገ እና ቲክቶክም እንደምታዩ ሚዩትም አንሚዩትም ማድረግ እንኳን አልችልም በስትክክል፣ ምክንያቱም ስለማልጠቀመው ማለት ነው። ዝም ብዬ ለፈን ነው መገባው ምናምን እና እንደዛ ነው። በቻልኩትም ያህል በምጠቀምበት አፕሊኬሽን ለጥፋለሁ ማለት ነው። በማላውቀው ግን ስለማላውቅ ዝም ብያለሁ። ሴቶችም አይሰሙም በእርግጥ። እሺ አንተ አድራሻውን እንዴት አወቅ? ጀርመን እንደሚኖር እና አፓርትመንቱ ምናምን እንዴት ልታውቅ ቻልክ? ጠያይቀህ ነው ከሰዎች? ቲና የምትባል ነገርሽ አልነበር? ቲና የምትባል ዱባይ ያለች ልጅ የነበረች ልጅ እና ራሷን እኔ አላመንኩ ሰምቻት እንደ ቀልድ ነበር እንትን ያልኩት እና ሆስፒታል እንደገባች ምናምን ስትነግረኝ አፈባድ እና ከዛ ልጁም ደግሞ ያናደኛል። ምክንያቱም ስልክ ቁጥር ያለውና ተኝቼ ምናምን በዋትሳፕ ምናምን ይደውልና ይቀሰቅሰኛል እና ይሳደባል። አንተ ባለጌ ሴቶችን አባልገ ምናምን ይለኛል። እኔ የራሱን ሸት ለእኔ ይነግረኛል እና አንዳንዴ ሰው ክሬዚ እንዴት ብዬ እንደማሳምንሽ አላውቅም። እና ደፍረሃል ምናምን አንተ እንትንን ደፍረሃል ምናምን ብሎ ይዘጋዋል ማለት ነው። እና እኔ እንዳወራ ራሱ አይፈልግም ይዘጋብኛል ቶሎ ምናምን እና ከዛ አሮ ሀፍ ታይም እኔ እዚህ ስራ ምናምን አለኝ የራሴ ብዙ ወር የሚያደርጉ ነገሮች ስላሉ ዋሬቨር እላለሁ ማለት ነው። እና ሰውዬው ሶ ክሬዚ ራሱን በቃ ብሊቭ አድርጓል እኔ እንደሆንኩ አድርጎ ራሱን አሳምኖታል። እና ምንም እኔ እና እሱ ልዩነት የለውም ምናምን ማለት ነው። እና ወሬ ላይ ደግሞ ጎበዝ ነው ሰውዬው ከምነግርሽ በላይ በጣም ጎበዝ ነው። እና ምንም ማድረግ ስለማልችል ዝም እላለሁ ማለት ነው። እና አንዳንዴ ደግሞ ኢንተርቪው ሳደርግ የሆነ ነገር ለናገር ስፈልግ እንደ ማንች እንዳለችው እኔ ስታሰደበኝ ምናምን ምን አገባኝ እንግዲህ እኔ ካለው እንደ አበበች ሲሰድቡክ ልትነግራቸው ስትሞክር ሴቶቹ ለእሱ አግዘው ይሰድቡካል። አንተ አሰደበችኝ እንጂ አፉን አስከፈተችብኝ እና ፈልጌው ነበር እኔ የምር ማለት ነው። በጣም ፈልጌዋለሁ ሰውየውን ባገኘው የሆነ ነገር ማድረግ ፈልጋለሁ። ሰውየውን በጣም ፈልጌዋለሁ እና ነግራኝ ነበር አድሬሱ ምናምን ሰታኛለች እና ጀርመኒ ማለት ነው። እና ጀርመን የሚኖር ሰው አጣው ከፍዬ ላስመታው ነበር አሁንስ እና የሆነ እንደዚህ ከመታሹ ምናምን ፕሮሰስ ላይ ስላለ ሊያፋጥኑለት ይችላል ምናምን በሚል ሰው ምናምን እንደዚህ ኢንፎርሜሽን ሳገኝ አስታውቁት ማለት ነው። ግን ላስመታው በጣም ፈልጌ ነበር ልጅ በጣም ከምነግርሽ በላይ ማለት ነው። ወረቀት የሌለው ልጅ። እሺ ቆይ ስልክህን ኬታ መጣ? መጀመሪያ ያንተን ስልክ ቁጥር ኬታ መጣ? መጀመሪያ ላይ ነግሬሻል ነበር። ቴሌግራም ላይ እንደዚህ እንትንል ነበር። ቴሌግራም ላይ መጀመሪያ አናገረው ነበር እና የዛን ጊዜ ነበር የሰጠው ስልክ ቁጥሬ። ከዛ አፕዴት ሳረገው ስልክ ቁጥሬን አፕዴት ሳረገው አይ ቲንክ ይወጣለታል መሰለኝ አሮ ነው ሀው ይወጣለታል ምናምና። ከዛ ሁለት ስልክ ቁጥር ነው ለረጅም ጊዜ የተጠቀምኩት ማለት ነው አሜሪካ ከገባሁ ጀምሮ ሁለት እና አሁን ሙሉ ለሙሉ ቀይሬዋለሁ። ማንም የለም ስልክ ቁጥሬን አዲስ ስልክ ቁጥር ስላወጣው ማለት ነው። እና ያን ሁለት ስልክ ቁጥር አለውና በእንትን ነው የሚደውለው በዋትሳፕ እና በቴሌግራም ነበር የሚደውለው። እና ከቲና ጋር ሲጀናጀን የዱባይ ሬድ ስቴት ምናምን ስለሆነች የሆነ ነገር ስለሆነች ስልክ ቁጥር እንዴት እንደሚወጣ ወደ አሜሪካ እንዴት የቀያየረን መደወል እንደሚችል ምናምን አፕሊኬሽን የአሜሪካ ስልክ ቁጥር ነው የሚጠቀመው እኮ የአሜሪካ ጀርመን ነው የአሜሪካ ኦንላይን ላይ መግዛት ትችያለሽ። እሱን ማለት ነው 1 ብር ነው ምናምን አንዳንዴ ኢቭን ፍሪ ነው። አሜሪካን ያለሁት ለማለት እኮ ነው የበታችነት ስሜት ጀርመንን ንቆ ጀርመንን አፍሮበት አሜሪካን ነው የምኖረው ለማለት እኮ ነው የአሜሪካ ሴም ካርድ የሚጠቀመው እሱንና ሁለተኛ ደግሞ እኔ የምኖርበትም ለማመቻቸትም ይመስለኛል አሜሪካ እንደምኖር
ለማለት ስለሚፈልግ ይሁን አላውቅም። እና እንደዛ ነበር ሲያደርግ የነበረው ልጁ እና አንዴ ኢቭን ላይክ የሚኖር አለኝ እዛ ጀርመን የሚኖር ካዝን አለኝ እና እንደዚህ አጣይቆ ምናምን እዛ አጣይቆ ምናምን ሰውየው በቃ ላይክ እንዴ ነው ወፈፌ ነገር ስፒከር አድርጎ ምናምን እና ላይክ ከኔ ጋር ራሱ ተመሳሳይ ንቅሳት አድርጎ ከኔ ጋር እንዲመሳሰል ሰውየው እና አንዳንዴ ኢቭን ፒክቸር ላክልኝ ምናምን ሲሉት ከኔ ጋር ተመሳሳይ ታቱ ይልክላቸዋል ማለት ነው ለልጆቹ። እጅክ ላይ ያለው አይነት ታቱ እሱም እጁን ተነቅሰው ቪዲዮ ኮል ከሴቶች ጋር ሲያወራ እጁን ብቻ ነው የሚያሳያቸው። ፊቱን አሳየኝ ማለት ነው የተናገረችው። ፊቱን አሳየኝ ስትለው እጁን ብቻ ነው የሚያሳያት። የእጁን ታቱን ብቻ በቃ ታቱ ብርቁ ታቱን ብቻ ያሳያቸው። ለምን አንተ ቪዲዮዎች ላይ እጅክ ስላለ ፎቶን ሲልክላቸው ያንን ስለሚያዩ እጁን ብቻ አይተው አንተነትክን እንዲያምኑ ማለት ነው። ማይ ጋድ በጣም ይረካል። ሁለተኛ ላይክ እንዴት እንደሚያስፈራራቸው አላውቅም እና ላይክ ጎበዝ ነው ሰው ጭንቅ ያለው ነው የሚያስፈራራቸው ራቁት ፎቶና ቪዲዮ። አይ መጀመሪያ ለምን አሁን ለምሳሌ ማንንም ለመውቀስ ምናምን አይደለም እና አንድ አመት አሁን የሆነ ሰው ስታወሪ አላ ለምን ቪዲዮ ለምን ፊቴን ሊዋቲም ላይ ሁሌ ተመሳሳይ ሪዝን ሊሆን አይችልም። ገባሽ? እሺ ለምሳሌ አበበችን ጠይቃት። አመት ሙሉ ቪዲዮ ሳያበራ አንቺ በቪዲዮ ስታወሪ ምን ነበር የሚሰጥሽ ምክንያት? አመት ሙሉ አንድ አይነት ምክንያት? አዎ 9 ወር ነው ያወራነው። እኔ 9 ወር ሙሉ አንድ አይነት ምን ነበር የሚልሽ? ልክ ከኔ ጋር በተዋወቀ በ20 ቀኑ ከአሜሪካ ወደ ጀርመን እንደሚሄድ ነበር የነገረኝ። ያው ቲክታክ ላይቭ ላይ ሆነን ለ5 ሰዓታት በረራ አለኝና አታስቢ ምናምን አለኝ። ኦኬ አልኩት። ጀርመን ገባው አለኝ ማለት ነው። ያኔ በቪዲዮ ማውራት በስልክ እንደዚህ በደንብ ማውራት እስከምንጀምር ድረስ 15 ቀን በደንብ አናወራም። ጀስት ላይቭ ላይ እንወጣለን ምናምን ብቻ ማለት ነው። ከዛ እዛ ከደረሰ በኋላ በቪዲዮ መደወል ጀመረ። ለምን አንተስ ቪዲዮ አትወጣም ስለው ስልኬ ላይቭ ላይ ያለሁኝ አንድ ቀን ወደቀብኝና ስክሪኑ ጠቆረብኝ አለኝ። ቪዲዮ ይከፍታል ግን ሁሌ ስክሪኑ ጥቁር ነበረ። ይሄው እኔ እኮ ቪዲዮ ከፍቻለሁ ስልኬ ተሰብሮብኝ ነው። ሰው ስልክ ግዛ ታዲያ በምለው ሰዓት ፕላስተር ለጥፎበት ይሆናል። ካሜራው ላይ ጥቁር ፕላስተር ለጥፎበት አሁን ላይ እንደዛ ነው የሚሰማኝ። ቪዲዮ ይከፍት ያመንኩት ቪዲዮ ይከፍትልኝ። ይሄው ፊቴ ይታይሻል። ምንም እኮ ፊቴ አይታይም ስክሪኑ ፈሶ ነው እና ስልክ ግዛ አልኩት። ምክንያት ምን አደረገልኝ? ስልክ ልክ የዛኔ ደግሞ እኔና እሱ ስንታወቅ አይፎን 15 የሚወጣበት ታይም ነበረ። ነሐሴ ወር አልቆ ሴፕቴምበር እየገባ ነው አዲስ ስልክ የሚወጣበት ነው እና አሜሪካን ላይ ኦርደር አድርጌያለሁኝ አለኝ ማለት ነው። አይፎን 15ን ኦርደር አድርጌያለሁ ድጋሚ አይፎን 14 ከምገዛ ትንሽ ጠብቂኝ አለኝ ማለት ነው። እሺ አይፎን 15 ሪሊዝ እስከሚደረግ ላንች እስከሚደረግ ማለት ነው። ለኔ መዘኝ ከአሜሪካ ወደ ጀርመን ይላክለታል ልክ እንደተለቀቀ እንትን ኦርደር አድርጌ ያለውኝ ስልኩን ኦርደር አድርጌ የስራ ጉዳይ ስለሆነ በመሀል መጣውኝ ጠብቂኝ አለኝ። እሺ አልኩት። በቃ ሁሌ ጠይቀዋለሁ ተመሳሳይ ጥያቄ ሆነብኝ። እስከ ስንት ወር? እስከ 5 ወር ድረስ እንትኑ እኮ መጥቷል ተልኮልኛል ግን ሙሉ አይፎን 15 እየጠበቀ ጋይስ። ከዛ ምን አለኝ መሰለሽ እዚህ ደርሷል ስልኩ ትንሽ ጊዜ ጠብቂ ምክንያቶች ስልኩም ደርሶ ምክንያቶች ከዛ ያ ስልክ እኮ የሆነ ነገር ሆነ። በቃ ልክ ወደ 6ኛ ወር ስንገባ ደግሞ ምን አለኝ ስልኩ በቃ በሆነ ምክንያት እንትን አለና ከጀርመን አዘዘ ማለት ነው አይፎን 15 ኦኬ። ከ6 ወር በኋላ ሌላ አይፎን 15 አዘዘ። ያኛው ከአሜሪካ የሚመጣው አጉሎ ነበር። እሱ ምክንያት ሆኖ ቀረና አይፎን 15 ከጀርመን አዘዘ። መግዛት ይችል ነበር አሁን ላይ ሳስበው ማለት ነው። ግን በኦንላይን ነው የሚያዘው። ኦንላይን አዞ ስንት ጊዜ ተሰጠው? የ20 ቀን ቀጠሮ ተሰጠው ማለት ነው። ኦኬ አልኩኝ። መጠበቅ ጀመርኩ ማለት ነው። ከዛ 20 ቀን አወራን እያልን በቃ ቀኑ ገፋ። ስንት ወር ሆነ? 7 ወር ሆነን ማለት ነው። ከዛ እንደ ስልክ ካይመጣም ኦልሬዲ እኔም በቪዲዮ ነው የሚያየኝ። እኔ ቀን በቀን ቪዲዮ ነው የሚያየኝ ማለት ነው። ከዛ ስልክ ካይመጣም ምናምን እለዋለሁ። ከዛ ምክንያት ነው። ከዛ ያ ስልክ እኔን ካላመንሽኝ አለኝ ይሄው አዝዣለሁ ብሎ የሄዶ ሲያወራቸው ምናምን ያሳየኛል ማለት ነው። ያሰማሻል ሀቢብቲ ስልኩ መጣ ታሽጎ ይሄው ስልኩ መጥቷል አለኝ። እሺ ክፈተው አልኩት። ሲከፍተው እዚህ ሀገር እንደዚህ ለማድረግ ኮዱን ለመሙላት የአሜሪካን ሲም ስለሆነ እንደዚህ ስለሆነ ቆይ ጊዜ ስጭኝ የሆነ ማጣፋ በቃ እንደዛው እያለ በቃ ቀኑ 9 ወር ሞልቷል። እኔ ፋሲካ ነበረ
ባለፈውም ተናግሬያለሁኝ። ያወኩበትን ምክንያት ፋሲካ ሆነ 9 ወር በቃ ስልኩ ተገዝቶ እጁ ላይ እያለ መሞላለው ነገር አለ እያለ ሰበብ እያበዛ እረፍት ወጣው። እረፍት ሲወጣ እረፍት አትወጪም ብሎ ተጣልተን ብሎክ ተደራረግን። ከዛ ብሎክ ስንደራረግ እኔ ያየሁት ቪዲዮ ስለነበረ እነሱ ጋር ደውዬ ለማጣራት ሞከርኩ። የሆሳምንና የፍቅረኛውን ቪዲዮ አየው ፖስታ አይቼ ስጠይቀው እቺ ልጅ ፍቅረኛ የነበረችና የድሮ ቪዲዮዎችን እያወጣች ነው የምትፖስተው። እኔ ሌላ ፍቅረኛ መያዜን ስታቅ ሌላ ሴት እንዳያወራኝ ለመበቀል ነው እንጂ የኔ ፍቅረኛ ነበረች ማለት ስቲል ሆሳም ነኝ አለ ማርቆስ። ስቲል ሆሳም ነኝ ብሎኛል። ከዛ በኋላ አመንኩት። ልትበቀለኝ ነው ሄደሽ ካወራሻት የኔና ያንቺ ያበቃል አለኝ። እሺ አምንሃለሁ ብዬ ታውቁት እጄም አላወራኋት ማለት ነው። ከዛ በዛ አጋጣሚ እኔ እረፍት ወጥቼ ስንኳረፍ የሆነ ነገር በቃ አይምሮዬ ላይ መጣና ለምን አጠይቃቸውም ብዬ ጻፍኩላለ ልጅቱ ማለት ነው። ከዛ በቃ ኢንስታግራም ላይ ጻፍሽላት ለሱ ፍቅረኛ የዛን ቀን ቲክታክ ላይ ነው ጻፈኝ። ኢንስታግራም አልጠቀምም ነበረ። ቲክታክ ላይ ጻፍኩላት፣ ቁጥሯን ሰጠችኝ። በቪዲዮ ሁለቱ ጎን ለጎን ሆነው አወራኋቸው። ከዛ በኋላ ነው በቃ ማንነቱን አውቄ በቃ ይቅርታ አደረኩለትና አብሬው ሆንኩ። ልጅቷና እሱ ሆሳማና ልጅቷ አብረው ሲያወሩሽ እንደዚህ በቪዲዮ ድምጹን ስትሰሚ እንዴ ማለት የምታይ ፎቶ ነው የሚልክልሽ እሱ ነኝ እያለ ነው። አንቺ ደግሞ 9 ወር በስልክ የምታወሪው የማርቆስን ድምጽ ነው። ድምጻቸው አንድ ያለ መሆኑ ማለት የሚገርምሽ ነገር ሳምራል ብላኛለች። አላመንኳቸውም እኮ ሸታ ማለት ከአንተ ድምጽ የሱ ይሻላል ብላ ማለት ነው። ሸህ ማፊስ እና 9 ወር ደግሞ ጆሮዋን ሲጠባይ ነው የኖረ ድምጽ። ታዲያ አንተ ተቀልዳለህ እንዴ? ነው አይደለም። ብቻ የሆነ ነገር አለው፣ የሆነ እንዳትርቂው የሚያደርግ ነገር አለው። ድምጹ ሁላችሁም ያፈቀራችሁት በድምጹ ነው። ማግኔቲክ ነገር አለው ድምጹ። መልኩን ስታዩት ትበረግጋላችሁ፣ በድምጹ አፈቀራችሁት። እንደገና እሱ በጣም ስማርት ነው። ሴቶች ቁሳቁስ እንደምትወዱ ስለሚያውቅ በቁሳቁስ በጢባሩ ሀብታም ነኝ አሜሪካ 10 ቀን ጀርመን 20 ቀን እያለ ደሞዜ 24,000 ዩሮ ነው ሲላችሁ ወርቅ ፎቶ ሲልክላችሁ በቃ እሱ ውሾቹን ጭምር ይልክልኝ ነበር እኮ ማለት በቃ የሆነ የተደላደለ ህይወት ነበር በቪዲዮ የሚልክልኝ። ውሻው ላይ የሰው ልጅ የሰው ነገር የሚመኘው አቶ ውሻ ይመኛል በህይወቱ። የሱን ውሾች ከኢንስታግራም ላይ ያነሳ እኔ የምኖረው ከነዚህ ከሁለት ውሾች ጋር ነው። እንደ ልጆቼ ነው። በጣም የሚያማምሩ ውሾች አሉ። ገባሽ? የሴት ልጅ ልብ ማወቁ ነው። ሴት ልጅ ቁሳቁስ ትወዳለች ብሎ አስቦ እንግዲህ ሲሞላችሁ ሲጠብርባችሁ በቃ ሲለጠጥባችሁ አቤት ደም ሲያፈላ በማይ እኔ ምን አገባኝ ስላንተ ሀብት ምን አገባኝ አትሉትም? እኔ ምን ለምንድነው ስለ ሀብት የምታወራልኝ? ምን አገባኝ? ዘነበች አበበችና ስዊት ጋር ነው እንጂ እኔ ጋር ስለ ሀብት አያወራም ነበር። ሲጀመር ስለ ሀብት አላወራም። ስለ ሀብት አላወራም። ግልጽነቱ ግልጽ በቃ ከውሾች ጋር ነው የምኖረው እያለ እንደ ሀብታም ልጅ ውሻ ሲልክ አሜሪካ ጀርመን እንትን ሲልባችሁ። ከዛ እኔ ምን አልኩት አንድ ቀን ውሻ በጣም እወዳለሁኝና በእናትኩ ውሻዋ በጣም ታምራለች ላክልኛልሽ ወደ ዱባይ ከጀርመን ኖ ውሻ በጣም ታምራለችና ሁሌ እንዲያሳየኝ ውሻዋን ያኔ ስልኩ ካሜራ ስለማይሰራ ካሜራውን ገልብጦ ውሻዋን እንዲያሳየኝ ጠየቅኩት ማለት ነው። አንድ ቀን ውሻዋ ማለት ነው ሰው ልጠይቅ ሄዳለች አለሽ ካፓላት አለሽ አይደለም። ውሻዋ እንደዚህ ካሜራ ምናምን ካዞርኩባ ከኔ ውጪ ሰው ካያት በጣም ተዋጥጠኛለች። በካሜራ ከኔ ውጪ ሰው ካያት ትጓጨረኛለች። ስለሌለው እኮ ነው ውሻው የሰው ውሻ እንጃ ብቻ በጣም እኔ እንጃ። አሁንም ህልም ነው የሚመስለኝ። ብቻ አላውቅም። እኔ ያለው እንደዚህ አይነት ሰዎች ምን አይነት ሰዎች እንደሆኑ ታውቃላችሁ? ሌላ ጉድ መጥቷል። ጀርመን ሀገር ልጅ አለው መሰለኝ። አሁን ቮይሷን እልክልሻለሁ በዋትስአፕ ሲሜ ስሞትልሽ ስሜን እንዳትጠሪ ምናምን ብላለች። ቮይስ ስላለ ፎቶ ትላካ መጀመሪያ እሱ ለመሆኑ ማረጋገጫ ፎቶ ትላካ። እሷማ ሙስሊም ነው ወይ ብላ ጠይቀች። እምነቱ ሙስሊም ነው ወይ? ሃይማኖት የለውም። አንዴ ወላሂ አንዴ እግዚአብሔርን ነው የሚለው። ዌር ኦፕን ደግሞ እንዳለችው ከሆነ 666 ነው አለች። አይ ዶንት ኖ 666 አባል ላይ ነው የሚልሽ
ራሱ ይናገራል በግልጽ አባል ነኝ ይላል። መጀመሪያ ላይ እንደዚህ እሷ ፎቶን ትላክ ከዛ በኋላ ላይ ግን ፎቶን ትላክ። እሺ ይሄንን ደግሞ ማለት ነው እንዴት እንደሚተዋወቅ ታውቂያለሽ? ሙስሊም የሆኑ ሴቶችን ሙስሊም መስሎ ነው የሚተዋወቀው። ሲቀጥል ደግሞ ይቅርታ አድርግልኝና ሆሳም አንተ ሙስሊም ነህ አይደለም? እሱን ለመምሰል ነው ሙስሊም የሚሆነው፣ እሱን ለመምሰል ነው። ኦኬ እኔን ሲተዋወቀኝ ልጁ ሆሳም ሙስሊም ነው። እሱ እኔን ሲተዋወቀኝ በሱ ፎቶ ስለሆነ ሙስሊም ሆኖ ነው የተዋወቀኝ ማርቆስ ማለት ነው። ኦኬ ለኔ ምን አለኝ? ከዛ በጣም ጠንቅቆ የኛን እምነት ደግሞ ያውቃል እንዳልሆነ የሚያወቅኩት ብቻ የትኛውን እምነት እንደማይወክል ነው አሁን ላይ የሚገባኝ ማለት ነው። እኔን በጣም ይሰብከኝ ነበር ስለኛ እምነት ማለት ነው። እኔ ሙስሊም ነኝ ግን ሁለቱን ቤተሰቦቼ ሁለቱን እምነት ተከታይ ናቸው ነው የሚለኝ። አባቴ ክርስቲያን ነው፣ እናቴ ሙስሊም ናት። እዚህ ጋር ማውራት እንደሌለብኝ አውቃለሁ፣ ግን ሰዎች ማወቅ ስላለባቸው ነው። እናቴ ሙስሊም ናት፣ አባቴ ክርስቲያን ነው። በደንብ አውቃለሁ ብሎ ስለ ክርስትና በደንብ ይሰብከኛል፣ በደንብ ያስጠናኛል። ኦኬ ሶ እሱ ግን ሙስሊም ፈልገው ዊ አር ኦፕን እንዴት የ66 ወይም ኢሉሚናቲ እንደሆነ በምን እንዳወቀች እንድትነግረን ፈልጋለሁ። ለምን እንደሆነ ታውቂያለሽ? ከጊዜ በኋላ ክፋቶቹ ሁሉ እየተገለጹ ሲመጡ አንዳንድ ጊዜ ያው ሰውን ብለሹ እኔ እንደዚህ የምናገር አይደለሁም። የሆነ ሁሌም በሪስፔክት ነበር ማውራው ማለት ነው። ኢቭን በጣም አጸያፊ ስድቦችን ነው የሚሳደበው፣ በጣም የሚሰቀጥጥ ለጆሮ እና ከዛ አንተ አምላክ የለህም ወይ ማለት በቃ በምታመልከው አምላክ እኔ ምንም ከአንተ አልፈልግም ብቻ ከህይወቴ ውጣ ብዬ ብዙ ጊዜ ምን እንዳለኝ ታውቂያለሽ? እኔ ኢሉሚናቲ ነኝ ብሎኛል። በምታመልከው አምላክ ይዤ ካለው ከህይወቴ ውጣ ስትዩ እኔ ኢሉሚናቲ ነኝ አምላክ የለኝም ማለት ነው። አዎ እኔ አላህ አላቅም፣ እግዚአብሔር አላቅም፣ ምን የምታዩ እኔ ፈጣሪ ሲጀምር የለም። እኔ ኢሉሚናቲ ነኝ። ምክንያቱም እንደ ቅድም ልጅቷ እንዳለችሽ እያንዳንዱ ድርጊቶቹ አማኝ እንዳልሆነ ያሳይሻል። ወሬዎቹ፣ የሚያደርጋቸው ተግባራቶች በቃ በእያንዳንዱ ነገር ማለት ነው። ጀስት አሁን እሱ የተካነበት የቶካቲቭ መሆኑ ነው እንጂ ይሄ ስብዕና ያለው ሰው አይነት አይደለም። ያው ሰው እኔ ስለራቁት ቪዲዮ እየጠየቁት እሱ እኔ ሴቶቹን ረድቼ ከችግር አውጥቻቸው ደረሰኝ ይላኩልሽ እንዴ? አይረዳም፣ ልጁን አይረዳም፣ ቪዲዮ ለዋለው ልጁን አይረዳም። ጀርመን ላይ አሁን ልጁን አይረዳም እንዳለች ነው ሆሳም እንዳለች ነው። ባይዘዌ ቤድ ስፔስ ውስጥ ነው የሚኖረው። ላይክ እንደ ዱባይ እንደ አረብ ሀገራቶች ቤድ ስፔስ ውስጥ የሚኖር ሰው በትርፍ ጊዜው ኪችን እቃ እያጠበ እያጸዳ ቤተክርስቲያኑን አንድ ካምፕ ውስጥ ነው የሚኖረው። ይሄ እዚህ ምን ያህል ብር እንደዚህ የሚያንተን የሚል አይነት ሰው አይደለም። ሲጋራ ራሱ እባክህ ስጠኝ እያለ ከሌላ ሰው እየተቀበለ የሚያጨስ ሰው ነው። መጠጥም እየለመነ ነው አይደለም። ቆይ እኔ ነገ ቪዲዮን ለጥፌ ፎቶውን ለጥፌ ቪዲዮ ስሰራ ጀርመን ያሉ ኢትዮጵያኖች ሁሉ እኔ ያውቀዋለሁ ይላል። ኧረ አይደለም ምን የስንት ሰው ፎቶ ላካችሁልኝ አይደለም አሁን የላክሽልኝ አይደለም ሪሚ አውዬ ግን በደንብ አመሳስሊ ፎቶውን ማለት ነው። በጣም የተለያየ ፎቶ ስለሆነ አሁን እንደ እኔ ለኔ የሚልክልኝ ፎቶና ዌሮፕን ጋር የነበረው ፎቶ የላኩልሽ ምንም ግንኙነት የለውም። ፎቶዎቹ በጣም ይለያያሉ። ራሱን ይቀያይራል። ያው ቀለም ይቀባል። ይሄ ማወቅ አለብሽ በደንብ ነው። ይሄኔ ማርቆስን በደንብ ነው ማውቀው። አመት ሆነኝ እኮ ቲክቶክ ላይ ሳቀው። ይሄኛው ፎቶ አሁን የተላከልኝም ቅድም ሌላ ሰው ነው። ማርቆስ እኔ ሙልጭ አድርጎ ተላቅቶ ሴት መስሎም አውቀዋለሁኝ። ጺሙ አድጎ ደግሞ ሽበቱ ቡን ብሎ ደግሞ አውቀዋለሁ። ለዛ ነው 47 አመቱ ነው ያልኩት። እኔ እንደዚህ አይቼ እድሜው ይሄ የተሸበሸበ ስለሆነ እና ሙሉ ሽበቱ ጸጉሩ አድጎ ጺሙ አድጎ ሙሉ ሽበት ወሮት አይቼ እድሜውን መገመት ትችላለሁ። በሁለቱም ሁኔታ ላይ አውቀዋለሁ። አንዳንዴ ሴት ይመስላል እንደ ሴት ሙሉ ያበሻው እንደዛ ሲላጭ በጣም ነው የሚቀፈው። እንደ ሴት ሙልጭ ጺሙን ሙልጭ አድርጎ ደግሞ መላጣ ሆኖ ይመጣል ሌላ ሰው። አበበች የላከችልሽ ፎቶ አለ አይደለ? ፎቶ እሱ ጋር ያው በሱ ነው። አንቺ አይተሽዋል ማለት ነው ትክክለኛ ፎቶ? ሁላችንም ትክክለኛ ማን ምናምን የሚባለው ዴቪድ በቪዲዮ ገብቷል እኮ ነው ቤት። እዚህኛው ትክክለኛ ፊቱ አይደለም ሀቡዬ፣ ትክክለኛ ፊቱ ፊልተር አድርጎ ነው ማሬ። ይሄ አይኑ የድመት አይን መሰለ፣ አፍንጫው ስልክ ካለ ሴት መሰለ። ፊልተር አድርጎ ጸጉሩን ራሱ አስቀይሮታል። እንትን ነው የመሰለው በፊልተር ፊቱ ስልክክ ብሎ ጺሙ ሙልጭ አድርጓል። አይኑ ግሬ ከለር የድመት አይን ነገር ሆኗል የደረገው ፊልተር እና ሴት ነው የሚመስለው። በዛ ላይ ደግሞ አርፎ አይቀመጥም ጡዝ እያለ። አይ በቃ አበበች የላከችልሽ ትክክለኛ ፎቶ ነው። ታዲያ እየተሽከረከረ አይደለም። እኔ ቤት በቪዲዮ ገብቷል። ላይቭ ላይ እኮ ነው የምልሽ።
ለአበበች ኢቃማ ያሰራላት ልጅ ብር በልቷት እኔ ያስመልሽላታለሁ ደላላውን አናግሬ ብር እሱ ስለሆነ የላከው ለእሷ ጉዳይ መጥቶ ኧረ ዞረብን እያሉ ኮመንት ላይ አዩ ሰው እንዳይቀርጸው ይሆን ፊቱ እንዳይታይ ሆነ ቪዲዮ አብራላል ነው ራሱ ነው ያበራው ገባ ቪዲዮ አብራና ጥር እየዞረ እንዲዞ እየዞረ ነው በቃ እንደዚህ የሚያወራው አይረጋጋም ቁጭ አይልም እንደዚህ ይዞት ስልኩን እየዞረ ቦታውን እያስጎበኘኝ ነው ያለው እንዳይታወቅ ነው ምክንያቱም ከታወቀ ብዙ ሰዎች እንደሚመጣ ለአበበች ወርቅ መግዛት ፈልጋለሁ ብሎ ቁጥሬን ሰተሽብኝ ወይ ወርቁንም እኮ እኔ እኮ ወርቁን እየጠበቅኩኝ ነበር ዋይዘዌ ወርቁን ገዝቼው ለሰው ሰጥቻለሁ ብሎኛል ከኔ አልገዛም ማሪ ከኔ አልገዛም እኔም እኮ ከሪም ገዝቻለሁ ስላለኝ እኮ ነው ሪም ይሄንን ወርቅ ካንቺ ነው ወይ ገዛ ያልኩት ወርቅ ልገዛላት አንገበገበኝ ወርቅ ልገዛላት ነው ለፍቅረኛ የሪምን ቁጥር ስጪ ብለ ያ አይደለም እኮ ያ ወርቅ አይደለም አንቺ ያሳየሽው ሳይሆን በጣም ትልቅዬ ወርቅ 17 ግራም አይቼዋለሁ ልከሽለት ዋትስአፕ ላይ ሪም ላከልኝ ኧረ ከኔ አልገዛም ማሪ የምን ወርቅ ግን ልከሽለት ዋትስአፕ ላይ ልከሽለታል እንዲህ ማለት ቼክ ላድርገው ቆይ አዎ ድምጽሽን ሁሉ ልኮልኛል ምረጭ ያለኝና አልመርጥም አልኩት እኔ አልፈልግም እኔ አልመርጥም መግዛት ከፈለክ የፈለከውን ግዛ እኔ አልመርጥም አልፈልግም ሲጀምር ማትመርጩ አንቺ ደግሞ እኔ ማርያምን እኔ መቀበል አልወድም መቀበል እንደማይልክ ስላወቅሽ ነው ልጁ ጆካ እንደሆነ ዝም ብሎ ምንም እንደማይልክ ስላወቅሽ ነው የአሜሪካ ቁጥር አልነበር የላክሽልኝ አቦ እና ልጁ የአሜሪካ ቁጥር ነው የሚጠቀመው አውቆ ጀርመን እየኖረ የአሜሪካ ቁጥር ነው የሚጠቀመው አልኩሽ እኮ ነው አመት ሙሉ ለእርዳታ እያለ ደረሰኝ ለመላኪያ ይልክልኛል ደረሰኝ ላክ እያልኩ ጉሮሮ ይደርቃል ዋትስአፕ ላይ አይልክም ደረሰኝ አስገብቻለሁ ግን እኔ በጣም ቢዚ ሰው ስለሆንኩኝ ሀቢባ በየቀኑ ነው ከሀገር የምዞረው ስለዚህ አስገብቻለሁ ምናምን ለ50 ሺህ ብር እኔን አታምኝም ምናምን ይለኛል ውሸቱን ነው ደረሰኝ ላክ ስለው አሁን ደረሰኝ እያጸዳ ይሆናል በዛ ሰዓት ስራ ላይ ነው ኪችን ምናምን ላይ ነው እሱ ብዙ ሰዓቱ የሚያሳልፈው ያበስላል ለማን ነው የሚያበስ ፓርት ታይም ነው ኖ ይሄ አሁን በጋራ ይኖሩ አይደለ ስደተኞች ካምፕ ውስጥ እንደዚህ ነው ያለው እና ተራ በተራ ያጸዳሉ ከዛ ምን ይልሻል አንቺ ወይኔ ብታይ በቃ እኛ እንትን ወጪ ከምናወጣ ብለን እዚህ እንትን ካምፕ ውስጥ ነው የምንኖረው ማለት የካምፑ ከሚሰጠን ብር ሴቭ ለማድረግ ብለን እኔ ስራዬ ታውቂያለሽ ሶፍትዌር ነው እና ብዙ መከራየት ምናምን ይችላል ግን እኔ ሴቭ ማድረግ እፈልጋለሁ ይልሻል ከዛ ምንድነው ምሳ ሲበላ ተራ በተራ እንትን ስም ዝርዝር ይጻፍላቸውና ያጸዳሉ ኪችን ያጸዳሉ ግቢ ያጸዳሉ ቤተክርስቲያናቸውን ያጸዳሉ እና የራሱ የግል ቤት ራሱ የለውም ተደራራቢ አልጋ ላይ ላይክ አረብ ሀገር እንደሚኖር ሰው ተደራራቢ አልጋ ላይ አንድ ክፍል 6-7 ሆኖ ነው የሚኖረው በምን አወቅሽ እንዴ ስላየሁት እኔ አይቼዋለሁ አሁን አንቺ ገንዘብ ምናምን የምትይው እኔ ጋር 5 ሳንቲም አልደረሰም በገንዘብ ደረጃ ያየሁትን ይላክልሻል ይቅርታ መቅዲ ቆንጆ ካላወቅሽ የሚያውቁ ሰዎችን ጠይቂ ዝም ብለሽ እዚህ ጋር ከምጽፊ የማይመስል ነገር የአሜሪካ ቁጥር ጀርመን እየኖሩ መጠቀም አይቻልም መብቱ ኦንላይን ላይ ይገዛል መብቱ ይቻላል እኔ ራሱ በአሜሪካ ቁጥር ነበር የምጠቀመው ኢሞ ስሚ የ5 ግራም ወርቅ ልኬለት ምን ብሎ እንደመለሰልኝ ትልቅ ነው ሪሚ ቀጭን ስለሆነች ልጅቷ ሊሆን አይችልም ወላሂ አርጌ ከሷ ጋር ወርቼ እነግርሻለሁ ወላሂ የላኩለት ቆይ እነግርሻለሁ አካውንት ራሱ ልኬለታለሁ አንቺ እሱ ነው ቼኔ ላከልኝ ትልልቅ ቼኔ ላከልኝ እሱ ነው እንዴ ቆይ ወላሂ ፎሮ አደረግልሻለሁ ሀቡ እሱ ነው ተቃጨን ስለሆነች ወርቁ ይዟት እንዳይወድቅ ፈርቶ ነው ወላሂ ያልሽ ያን ወርቅ ለምን እንደ ሊገዛልኝ እንደመጣ ታውቂያለሽ በጣም ሴት ልጅ በራሷ የሆነ ነገር ማድረግ እንደማትችል ነው እንትን የሚለው ማለት ነው እኔ ወርቅ ገዝቼ ነበረ ከሪም ጋር ማለት ነው ሪምዬ የስራ ሰው ናት ቀለደባት ወላሂ አንቺ በዋትስአፕ መተሽ አናግሪው ማርቆስ ነው ለፍቅረኛው መግዛት ይፈልጋል ስላልሽኝ ነው እንጂ በዋትስአፕ ብሬ ሰው መስሎኝ 24,000 ዩሮ ደሞዝ የሚከፈል መስሎኝ እኔ ደግሞ የሀገሬ ልጅ ትብላ ብዬ ትጠቀምኝ እውነት መስሎኝ እንደውም እኮ በሁለተኛው ቀን እኮ ሪም እኮ እኔ ሊቭ ላይ አይቻቸዋለሁ ሊቭ ምን አለችው እንደዚህ ብሎ ሲያወራ አንተ ቆሻሻ ቦታ ልትውል ትችላለህ ቴሌግራም ላይ ምናምን አለችው አበበች ግን እንደዚህ አይነት ቦታ አታውቅም ብላላታለች ሪም አንተ ሜቢ እንደዚህ አይነት ነገር ስለምታውቅ ብዙ ነገር ልታወራ ትችላለህ አበበች ግን እንደዚህ አይነት ቦታ የምታውቀው ታሪክ የለም ምክንያቱም አበበች ራሷ እንደዚህ ሴቶች ቢመጡስ ብላ ስትጠይቀው
ብዙ ነገር ሲያወራ ነበር። ሪም እንደውም ምን አለች ተቀበለችና አንተ እንደውም አበበች እኔ እንደዚህ አይነት ቦታ የምታውቅ እንደዚህ አይነት ቦታ ቴሌግራም ላይ አሁን ምን ግሩፕ አለ ብትል ልታውቅ አትችልም፣ ምክንያቱም ስለማታይ አንተ ሜቢ ልታውቅ ትችላለህ ካለችው ቃል በቃል ይገርማል እንዴ እኔ እንኳንም ተጣላን በስተመጨረሻ እንኳንም ዱባይ መምጣቱ ሰርዞ ተጣላን። ይሄን ሁሉ ጉድ አልሰማም ነበር። ይሄ ሰርዞ አትበይ ራናዌ ነው ሰውየው ህገወጥ ነው በመናፈስ ይሄን ሁሉ በምናውቅ ነበር። ሰርዞ አትበይ እንኳን ፈጣሪ እውነታውን እንድሰማ አደረገኝ። 2 ዓመት እድሜ ያቃጠልኩበት ተስፋ ያደረኩት ያገባኛል ጀርመን ይወስደኛል እንወልዳለን ብዬ ተስፋ ያደረኩት ሰው ውሸታም የውሸታሞች መጨረሻ መሆኑን እንኳን ፈጣሪ አሰማኝ ብለሽ ፈጣሪሽን ደጋግመሽ አመስግኝ። ከዚህ ውስጥ ስለወጣሽ ይኸውልሽ እንደዚህ አይነት ወንዶችን የሚያገቡ ሴቶች ወይ ይሞታሉ ወይ ያብዳሉ። ራሳቸውን የሚያጠፉ ሴቶች እንደዚህ አይነት ወንዶች ያገቡ ናቸው። Open the door and come inside. Okay. የሆነ ነገር እንትን እስከሚላት ሴታፑን እስከሚያመቻች ነው እንጂ አያገባትም ነበር። ሲጀመር ሀውዬ ሲጀመር ይሄ እኔን የሚያገባኝ ሰው አይደለም። ሲቀጥል ደግሞ ብር ለኔ የላከልኝ እኔ ቪዲዮ ሊያስልከኝ ፈልጎ ነው። ገባሽ? በጣም ረጅም ጊዜ ስለጣረ ስለፈለገ ነው። ገባሽ አይደለ? በምንም ስቆጥለም አላደረገልኝም ለነሱ ብር ከላኩላት አምና ራቁት ቪዲዮ ትልክልኛለች ብሎ ነው ብር ስለላኩላት ይፈልገኛል ለሚስትነት። ስለዚህ ብልክለትም አሳልፎ አይሰጠኝም ብሎ ብለሽ ታስቢ ብሎ ነበረ እንትን ያለልሽ። አዎ እኔ ላንቺ የማልሆነው ነገር የለም። ህይወቴንም አሳልፌ እሰጥሻለሁ ከፈለግሽ። በቃ የማልሆንልሽ ነገር የለም። በቃ እኔ እንጃ አላቅም እንዴት እንደሰበከኝ ብነግርሽ አላቅም። ሜቢ የሆነ ቀን እረሳው ይሆናል። እኔ አላቅም። ብቻ ማርያምን በኢየሱስ የላክሽልኝ ቁጥር አይሰራም። ቦትም ላይ ልደውልልሽ ጀመር አበበች እኮ አሁን ማለት ነው። እግዚአብሔርን ነው ማመስገን ያለብሽ። እግዚአብሔር ታድጎሻል። ሚዩት እኮ እግዚአብሔር ይመስገን ማርያምን። ለምን እንደሆነ ታውቂያለሽ? ፈጣሪ ለበጎ ነው ምንም ነገር የሚያደርገው። ለካ እኔ አልሰራም ብሎ የላክሽልኝ ቮይስ አይሰማም። ቦትም ላይ ልደውልልሽ ብሎኝ ነበረ። ቦትም ላይ ስክሪንሾት አድርጎልኝ ቪዲዮ ሪከርድ ሊያርግሽ እኔ መደዋወል አልወድም። ቮይስ ላክ እያልኩት በእናትሽ ቮይስ እንዳይያዝበት ስለሚፈራ ነው። እንኳን ብቻ እውነታ ወጣ። ለማንኛውም ነገ አቶ ማርቆስ ያላቸው ማስረጃ እንዳለ የ83 ሴቶች ዶክመንት ይዘው እዚህ ቤት ይገኛሉ እና ሆሳም ፕሊስ ተገኝ። ሁላችሁም ሴቶች በማርቆስ ቫይረስ የተጠቃችሁ በሙሉ ኦኬ። እና እንዳልኳችሁ ነው። ፕሊዝ ቴክስት አድርጉልኝ። ቴክስት እንዳደረገልኝ ቴሌግራም ላይ ቴክስት አድርጉልኝ እና ወደዚህ ሰዓት ምናምን ሰው ፎሎ አድርጎካል፣ ሼር ያደርጉልካል። ኖ ፕሮብሌም ቴንክ ዩ። እና ደግሞ ኢንስታግራምክን አበበች ትልክልኝና ፎቶ ከኢንስታግራምክ ላይ ወስዳለሁኝ ቪዲዮ የምሰራበት። እሺ ሰላሙን ወንድሜ። እንትና ተመልሳ ገብታ ነበረ። ማን ነው ስሟ? ውዴ ቅድም ስሟ ጠፋብኝ። በሶል አካውንት የገባሽው ስትሮሚ ያልጨረሽው ነገር ነበር መሰለኝ ተመልሰሽ የመጣሽው አይደል ማሪ? አዎ አይ ስንት ሰዓት ነው ነገ? በኢትዮጵያ ከምሽቱ 4 ሰዓት ነው የቀጠረን አቶ ማርቆስ። ብዙ ጉዶች አሉ። በቃ ነገ ስትገቡ እሱም ሲመጣ እኔ መጥቼ ማስረጃውን እሱ ፊት እንትን እላለሁ። ችግር የለውም። በቃ ሁላችሁም ሴቶች በማርቆስ ቫይረስ የተጠቃችሁ ምንም አይነት ጥቃት የደረሰባችሁ ፎቶ፣ ቪዲዮ፣ ቴክስት፣ ቮይስ ካላችሁ ማስረጃችሁን ይዛችሁ ተገኙ። አስገብኝ ማስረጃ አለኝ የሚልን ሰው አስገባለሁ። ኦኬ። ከነገ ውይይት በኋላ እኔ ፎቶውን ፖስት አድርጌ ቪዲዮ ሰራለሁ። ሆሳማም በህዝብ ፊት ጠይቄዋለሁ። አዎ ፎቶ የለጠፈች ቪዲዮ ስሪ፣ ችግር የለብኝም፣ ደስ ይለኛል ብሏል። ስለዚህ የሆሳማንም የማርቆስንም ፎቶ አድርጌ ቪዲዮ ሰራለሁ። ለእህቶቼ ድምፅ ሆናለሁ። ዝም አልልም ከዚህ በላይ። በቃ በእነዚህ ሴቶች ይብቃ፣ በ83 ሴቶች ይብቃ ከዚህ በኋላ ካላስ። አቡ ወይ እዚህ ጋር ኤልሻዳይ የምትባል ልጅ ቢኒያም ገዛሃኝ ይባላል፣ ስልክ ቁጥሩ ነው። የበፊት ሚስቱ እርጉዝ ናት
ብላ ኮመንት በጣም በተደጋጋሚ እየጻፈች ነው። ኤልሻዳይ የምትባል የበፊት ሚስቱ እርጉዝ ናት። አዎ ይሄው በጣም በተደጋጋሚ ኤልሻዳይ የምትባል ልጅ ሚስቱ የት ናት? እስቲ ሳቢያት፣ ሪም ኤልሻዳይን ሳቢያት። ኤልሻዳይ እስቲ ሜንሽን አድርጊኝ እስቲ ደስምሻለሁ። ሞዴሬተሮች እባካችሁ ኤልሻዳይን ሳቧት። ኧረ ሚስት አለው፣ ኧረ ሚስት ያለው አይመስለኝ። ሚስት እያለው እንዴት እንደዚህ ይሆናል? ኧረ ተው ማለቴ ከሚስቱ ጋር አንድ ቤት እየኖረ ይሄን ሁሉ ሌሊቱን ሙሉ ከሴት ጋር ሊያወራ አይችልም። የማይመስል ነገር አታውሩ። ሌላ ሰው ነው ይሆናል። ማሬ ሌሊቱን ሙሉ ከሴቶች ጋር እያወራ እንዴት ሚስት ይኖረዋል? ሚስቱ የት ሞታለች እንዴ? ሚስቱ ሌሊቱን ሙሉ ከሴቶች ጋር እያወራ ባሏ ሚስት የለውም። ሚስት ቤት ውስጥ የለውም። ሌላ ቦታ ካለው አይደል ነው። ለጊዜው ቋሚ ሚስቱ አበበች ነበረች ለ2 ዓመት ያህል። ኧረ እኔ ቋሚ አይደለሁም። መስዌትም አለች፣ ሌሎችም ይኖራሉ። እኔ ቋሚ አይደለሁም። አንቺ ነሽ ገንዘብ የፈሰሰብሽ፣ ሌሎቹ ገንዘብ አልወጣባቸውም ማሬ። ኧረ ሀውዬ በፈጠረሽ እኔ ስሜን አጥሪልኝ። እኔ ገንዘብ አልፈሰሰብኝም። ሲጀመር ራሱ ነው ላከልኝ። አሰላን ኩታይ እንዴ እኮ እኔ ኖ ሀቡዬ እዚህ ጋር ማለት ነው ሰው እንዲረዳኝ የምፈልገው እኔ እሱን ገንዘብ ለመብላት ፈልጌ ሳይሆን እሱ ራሱ ነው በመጀመሪያ ደረጃ እሱ ገንዘቡን ሊልክልኝ የፈለገው ሳስበውን የሴትዮን አድራሻ ለማግኘት ነው። መጀመሪያ የእሷ አይዲ ለመያዝ ፈልጉ ነው። አሁን አይዲዋን ምናምን ይዟል እሱ ገባሽ? ሴትዮሽ አይዲ አለው። የኔ የጨነቀኝ ይሄ የሴትዮ አይዲ አለው። አይዲዋን ተቀብሎኝ ነው የመጀመሪያውን ብር ያስገባው። ኦኬ ከዛ የመጀመሪያውን ብር ስላስገባ የኢቃማው ብር እንደጎደለኝ ስለሚያውቅ ሊያግዘኝ ፈለገ። አግዘኝም በቃ እኔ ማለት እሱ ባያግዘኝም ከሌላ ቦታም ቢሆን እንትን ብዬ ሰርቼ መክፈል እችላለሁ። እኔ ብር ቸግሮኝ እኮ አይደለም። በሰዓቱ ግን ያስፈልጋል። ሁለት ጊዜ 4000 ድርሃም ብቻ ነው የላከልሽ። አንደኛው ስልክ ነው ይገዛልሽ። አንድ ጊዜ ኢቃማውን መውሰጃ ግዴታ ኢቃማ ስለሚያስፈልግ የሴትዮዋ እረፍት ነበርኩኝና ለአንድ ወር ሰዎቹ ቫኬሽን ሄደው ብር ግዴታ ያስፈልግሻል፣ በቃ ብር ያስፈልግሻል፣ ቢያልቅብሽስ ኢቃማውን ላኪልኝ ሳይሄዱ ልላክልሽ ብሎ 1600 ድራም ላከልኝ። ከዛ ለኢቃማው 500 ላከልኝ፣ 5000 ላከልኝ። እኔ 3000 ነበረኝ እንደውም እጄ ላይ ማለት ነው። ኦኬ የመጀመሪያው 5000 ከዛ ቀጥሎ 4000 ሲበላሽብኝ ማለት ነው። ከዛ ቀራማ ምናምን ይቆጠረብኝ ነበር። 9000 ማለት ነው። 9000 ቀራማ ምናምን የቆጠረብኝ ነበረ። ስንት ነበረ? 800 ምናምን። ከዛ ቀሚስ ምናምን 500 1200 ምናምን። ኦኬ ደምሪ። ከዛ ስልክ ገዛልኝ ስጦታ። ቶታል ደምረ ነው ስልኩን 5000 ነው የገዛሁት ብሏል። ደረሰኛለሽ? 5000 ለመግዛት ነው ደረሰኝ። ግን ስልኩ አዲስ ስልክ ነው የተገዛልኝ እና የመጣው ደረሰኝ የለውም። ደረሰኝ አልደረሰኝም ለኔ ስንት እንደሆነ እኮ። አይፎን ስንት ነው ስልኩ? አይፎን 16 መቼ ነው የተገዛው? እንደወረደ ገና 2 ወር ቢሆን ነው። 5400 ማሬ 5400። ስለዚህ 7000 ይኸውልህ 17000 በአጠቃላይ እሱ ላንቺ ያወጣው 17500 ትክክል ነው። እሱ የሚያሰላው መጀመሪያ 25000 ድርሃም ነበር ያለው ስናፋጥጠው ደረሰኙን ልኬልሻለሁ። ደብል ልኮ ድጋሚ ደምሬ 25000 እንዲመጣ ገባ። እኔ በየኮሜንቱ ላይ 25000 ድርሃም እንክታርግሽ በልተሽ እየተባልኩ ነው። ያልበላሁትንም እኮ ነው እንትን እያልኩ ያለሁት። አረና እንኳን በልቺንም እንኳን እኔ ሲጀመር እኮ የኢቃማው ምናምን 17500 በላሽ ልክፈል ብዬ ነበር የመጣሁት። ግን አሁን ላይ ክፈይ ቢለኝም አልከፍልም። እንደ ከፊ ደግሞ ቢሰጠኝ ራሱ ቀበላለሁ። አልከፍልም። የዚህ ሁሉ ሴቶችን ሌሎቹ በነፃ ነው ያለቀሱት። ግን አንቺ አትሊስት ተከፍሎሽ ነው ያለቀስሽው። ተመስገን በይ። አንቺ በነፃ አላለቀስሽም። በነፃ ያለቀሱትስ ሀቢባ ወንዴ ሆሳም ኢንስታግራሙን ለረመዳን ዲአክቲቬት አድርጎታል እና ፎቶ ልኮልኛል። ፎቶ ተጠቀሙ ብሎ እሺ ነገረኛ ልኬላታለሁ። አዎ ልኬላታለሁ። እሺ እናቴ በስሙ ሸቅሎበት ታዲያ ምን ይበል? እኔው ሴትዮን እንድታወሪልኝ እፈልጋለሁኝ። ሀቡዬ እኔ ስራውን ግዴታ ታስቀምጠኝ ሳይሆን ያለውን ነገር እንድታስረጅልኝ እፈልጋለሁ። በደንብ አስረዳልሻለሁ። እኔ በደንብ ያሳምንልሻለሁ። አታስቢ። ያኔ ካልቀደመኝ ማለት ነው። ቢቀድመኝም ሴትዮዬ በእርግጥ በጣም ትወደኛለች፣ ግን ይሄን ነገር ከኔ አትጠብቅም። ይሄን ቆሻሻ ነገር ከኔ አትጠብቅም። ሴት ህፃን ልጅ ነው የሚይዘው ቤት ውስጥና አንዳንድ ቪዲዮዎችን ስታይ ልደብራት እችላለሁ። ከመደበርም ልትጮህብኝ ትችላለች። ሴት ልጅ ነው የሚይዝላት። ገባሽ? እነሱ ደግሞ ለልጆቻቸው በጣም እንትን ናቸው። ቀኑን ሙሉ አብራኝ ስለምትውል ልጅቷ እና ያ ነገር ነው የደበረኝ።
እሺ ሌላ ደግሞ ቤቲ ምን አለች መሰላችሁ? ሀቡ ፐርሰናል ኢንፎርሜሽናቸውን ሰጥተውት ከሆነ አዲስ አውጡ ባያቸው፣ እሱ ባይችል እንኳን በሰው ሀክ እንዳያስደርጋቸው። እንደዚህ አይነት ክፉ ሰዎች በሌላ ዜጋ ሀከሮችም ከፍሎ ሀክ ሊያስደርጋቸው ይችላል። ፐርሰናል ኢንፎርሜሽናችሁን፣ አይዲ ነምበራችሁን፣ አይዲያችሁን ምናምን ስልክ ቁጥራችሁን ራሱ ቀይሩ ከእንደዚህ አይነት ሰው ገባችሁ? የኔ ችግር የለውም ግን እኔ ሴትዮዬ ነች በቃ እኔ ወንድምሽን አምኜ ነው የሰጠሁት። ሴትዮሽን ሀቅ እንዳያስደርጋት ብቻ። እሺ ለማንኛውም ሴትዮሽን እኔ ያናግርልሻለሁ። እሺ እሺ እኔ በደንብ አስረዳኝ። ሳሳምን ጎበዝ ነኝ፣ አሳምንልሻለሁ አታስቢ። ግን ለሌሎች ፈጣሪ ያውጣኝ። ተውታችሁን ከመዳም ጋር አታስተዋውቁ። አንደኛ፣ ሁለተኛ አግብቷችሁ ባላችሁ እስኪሆን ድረስ ሙሉ በሙሉ አትመኑ ፕሊስ። አስተዋውቂ አይደለም እውነት ለመናገር እኔ አስተዋውቂው አይደለም እውነት አንቺ ማስተዋወቅሽ እንዳልሆነ ምን መሰለሽ ይኸውልሽ ሊያገኝ የሚችልበት መንገድ እያንዳንዱ ካወራ በኋላ ስክሪንሾት አድርገሽ ላኪ ይላል። ሁሌ ከማን ጋር ስንት ሰዓት ስንት ደቂቃ እንዳወራሽ ማወቅ ስለምፈልግ ስክሪንሾት አድርገሽ ላኪ ይላል። እንደዚህ ስክሪንሾት ስታረጊ ከታች የእናትሽ ስልክ የተለያየ ሰው ስልክ ሴቭ ያልተደረገ ስም የሌለው ስልክ ሊኖር ስለሚችል የዛኔ ይወስዳል። ልጁ በጣም ይቆጣጠራል። የኔ እንደዛ ነበር የሚያገኘው። አንድ ጊዜ ቴሌግራም ላይ ከእህቴ ጋር ነው እያወራው ያለው ብዬው አጋጣሚ ገንዘብ ሐዋላ የሚያስገባልኝ ልጅ ነበር ማለት ነው። ቪዲዮውን ሌላ ቦታ ደረሰ ያልኩሽ ማለት ነው። ኦኬ በቪዲዮ ገና ሳላቀው እህቴ ጋር እያወራው ነው ስለው አሁኑኑ በፍጥነት እንትን አድርገሽ ስክሪንሾት አድርገሽ ላኪልኝ አለኝ ማለት ነው። ከዛ ኦኬ ብዬ የእሷን ስክሪንሾት ሳረግ ከሴፍ አላረኩትም፣ ብር ምልክበት ልጅ ነው ገባሽ። ከዛ ቴሌግራሙ ፊት ለፊት አለ ለካ የልጁ ማለት ነው። ከነ ቁጥሩ ከነ ሙሉ ቁጥሩ እንትን አደረኩኝ፣ ሻት ስክሪን አድርጌ ላኩለት ማለት ነው። ከዛ ከአንዳንድ ለእኔ ምላሽ ሳይሰጥ የልጁን ቁጥር ሴፍ አድርጎ ቴሌግራም ላይ ሳይ ፕሮፋይሉ ምናምን ወጣለት። ልጁ እኮ ባለትዳር ልጅ ያለው ሰው ምናምን ነው። ከዛ በስንተኛው ጊዜ በዛ በቃ ለስንት ጊዜ ስንጣላ የምትጀናጀኙ ሰው ነው እያለኝ ማለት ነው። ከዛ ስንጣላ ያንን ቪዲዮ ለልጁ ላከለት፣ እዚህ ዱባይ ላለው ማለት ነው። በእንደዛ ነው። ይሄው ቁጥር እንዴትም ብሎ በዙሪያሽ ያለን ሰው ቁጥር ማግኘት ይፈልጋል። እኔ በዙሪያ ያሉ ሰዎችን እንዳያቅ በጣም ነበር የምፈልገው። ከዛ ወዲህ ግን ፈጣሪ ሲረዳው በቃ ዞሮ ያገናኘዋል። በእኔ ዙሪያ ያሉ ሰዎችን እንዴትም ብሎ እጁ ይገባሉ። እንዴትም ያስፈራ ይሄ ሰውዬ። ብስሚላ ከባድ ነው በጣም በእውነት። ስትረስ ሰውን ያሳብዳል። ይኸው ቤቲ ሃኪንግ ነው የምማረው፣ እንዴት መጠቀቅ እንዳለባቸው ልንገራቸው ብላ ነው። እኔ መዳምሽን ዛሬውኑ እንዳናገርልሽ ከፈለግሽ አሁን ላይቭን ስዘጋ መዳምሽን ላናገርልሽ ፈቃደኛ ነኝ፣ ሳይቀድምሽ እንድትቀድኝ። ደስ ይለኛል። ቁጥሯን ሰጥሻለሁ፣ ቦቲም ላይ ደውለሽላት ያለውን ነገር ሁሉንም ብታስረጃት ደስ ይለኛል። ችግር የለም። እሺ ቤትዬ ተናገሪ። አውዬ እንዴት ናችሁ? እንትን ሰጥተውት ከሆነ አይዶነ ሶሻል ሴኩሪቲ ነንበራቸውን ሰጥተውት ከሆነ የባንክ ስማቸውን ከኋላ እኛ ሶሻል ሴኩሪቲ ነንበር ምናምን የለንም። አረብ ሀገር ነን። አይዲ ነንበር ነው ያለን። ኦኬ አይዲ ነንበራችሁን ወይ ደግሞ የኢሜል ፓስወርድ የተለያዩ ፓስወርዳቸውን ሰጥተውት ከሆነ ይቀይሩ። ሌላ ኢሜይልም ቼንጅ ያድርጉና አዲስ ክሬት ማድረግ ይችላሉ። እና ይዟችሁ ራሳችሁን እንዳትፈሩ፣ በርቱ ጎበዞች። ለሌሎች ስለወጣችሁ እናመሰግናለን። እና ጥያቄ ካላችሁ ማለት እንዳያደርግባችሁ ቲክቶካችሁን ምናምን። ለነገሩ ቲክቶክ እንኳን አይገርማቸውም፣ አዲስ ከፍቶ ነው ይመጡ። ኢሜይል አድሬሳቸውን ሰጥተውት ከሆነ ፓስወርዳቸውን ሰጥተውት ከሆነ እንደዚህ አይነት ነገሮችን እንትን ማለት ይችላሉ። ስልካቸውም ላይ ደግሞ እንትና ፎቶ ካላቸው ያጥፉ። እንደገና ደግሞ ወይ ደግሞ ሎክ አድርገው ለራሳቸው ማስቀመጥ፣ ማንም ስልካቸው ውስጥ ያለውን ፎቶ እንዳያይ ማለት ነው። ጥሩ ሀሳብ። እንደዚህ አድርገው ራሳቸውን መጠበቅ ይችላሉ። ምን አድርጉን ያልሽው ማሪ? አሁን ለምሳሌ አይፎን ላይ ስትጠቀሚ ፎቶዎችሽን ሎክ ማድረግ ትችያለሽ፣ ማንም እንዳያቸው ማለት ነው። በፓስወርድ ማለት አዲስ ነገር ሃኪንግ ነው የምማረው ስትይኝ ኮመንት ላይ አዲስ ነገር የማናውቀው ቴክኒክ ትነግሪናለሽ ብዬ ነበር ያሰብኩት። ለዛ ነው ይሄ እኮ ነው ብዙ ጊዜ አብዬ እንደዚህ ነው ብዙ ጊዜ
ፓስወርድ መቀየር ፓስወርድ መቀየር ወይ ደግሞ ስትሮንግ ፓስወርድ መጠቀም እንደገና 2 መልቲ ፋክተር የሚባሉ አለ አይደለ አሁን ለምሳሌ በአሻራና እንደገና ደግሞ በፓስወርድና በአሻራ አድርገሽ ምትጠቃይዱ ነው የተለያየ ሲስተም ሊኖረን ይችላል እኔ ሁሉ ነገር ፌስ አይዲ ነው አሁን ስልኬ ፌስ ኤንድ ካላየ አይከፍትም ያ ፌስ አይዲ ነው ላፕቶፕ አይፓድ ኤቭሪቲንግ ፌስ አይዲ ነው መጠቀመው ያ ሀቡ ያይዱ ነው ከተጠቀማችሁ ብዬ ነው እናመሰግናለን ማሪ እሺ ቴንክ እሺ ያላወራ ሰው አለ የእሷን ሴትዮ ላውራላት ልንገርላት አይፎኑ ተልፏል ማን ይላፈው አይፎንም አላት አቡ ነገ በእርግጠኝነት አይመጣም ከመጣ ችግር የለውም ግን እንደማይመጣ እኔ እነግርሻለሁ ምክንያቱም ከአንዴም 2-3 ቆጥሬዋለሁ አልመጣም እንዲህ ህዝብ በተሰበሰበበት እርግጠኛ ነኝ 100% ሌላ ድራማ ይሰራል ነው ሌላ ስለማይመጣ እርግጠኛ ነኝ ሌላ ድራማ ይኸውልሽ አንድ ሴትዮ ደውላ ነበር አሁን ኤኒ ታይም የምትፈልጊው ነገር ጀርመን ውስጥ ካለ በጀርመን ስልክ ነው የደወለችው አሁን ልክልሻለሁ ፖሊስ ጋር እንዲሄድልሽ ምናምን የምትፈልጊ የሆነ እኔ እንትን ጉዳዩን ይዤ እሄዳለሁ ብላኛሽ ልክልሻለሁ አሁን ቁጥሯን በጣም እናመሰግናለን እሺ ላኪልኝ ፕሊዝ ፖስቷለሁ ስላለች ችግር የለውም እኔ ወደ ህግ የሚቀርብ ነገር ካለ አገዛችኋለሁ ብላሻለች በጣም ጥሩ በጣም እናመሰግናለን እንደዚህ ተባበረን ሰው ፈልጋለን ህግ እኔ ቪዲዮ ሰራለሁ እኔ በሶሻል ሚዲያ ድምጽ ሰውን ጀርመን የምትኖሩ ደግሞ ሄዳችሁ ሴቶችን ምን እያደረገ እንዳለ እንትኖቹን ነገ ካልመጣኛ እንተባበራለን ብሏል ያሬድም ጀርመን ከሆነ ያለከው እሺ ቴንኪው ወንድሜ ነገ እንጠብቀዋለን ካልመጣ ፎቶ ለጥፌ ቪዲዮ ሰራለሁ ከዛ ሁላችሁም ድምጽ ሆኑ እና እህቶቻችንን እናድን በእነዚህ 83 ሴቶች ይብቃ ይኸው ለስቶርሚ አጠራሪ ትክክል ነው ስሟን አይዶ ነው ሶል በሚለው አካውንት ችግር የለውም ችግር የለውም ለእሷ እህታችን የ83 ሴቶችን ራቆት ቪዲዮ ልኮላታል እሱ እየቀረጻቸው ወይም ቪዲዮ ኮል ሲያወራ ሴቶችን እየቀረጸ ስለዚህ በጣም መልካም ሰው ደግ መልካም ሆኖ ነው የሚቀርባቸው ልባቸው ያቀልጣል ከዛ ራሳቸውን ያጠፉም ሴቶች ይኖራሉ እኛ ሳናቅ እስካሁን እኛ የምናውቀው 3 ሴቶች ናቸው መድኃኒት የጠጡት አንዷ አሜሪካ አንዷ ኢትዮጵያ አንዷ ዱባይ 3 ሴቶች ድነዋል ከሞት የሞቱም ይኖራሉ አናቅም እኛ ሳናቅ የሞቱ ካሉ አሁን ላይ በጣም ሴቶች ወጣት ሴቶች እየሞቱ ነው የ19 ዓመት የ17 ዓመት ምናምን በእንደዚህ አይነት ወንዶች ምክንያት ራሳቸውን ከፎቅ ላይ እየጣሉ መድኃኒት እየጠጡ እየሞቱ ነው ምክንያቱም ሳያስቡት ራቁታቸውን ይቀርጿቸዋል ከዛ በዛ ሲያስፈራሯቸው ራቁቴ ሚዲያ ላይ ከሚወጣብኝ ሞት እመርጣለሁ ብለው ራሳቸውን ያጠፋሉ አይፎኑ ተጠልፏል ውዴ አይፎንሽን እንትን አርጊው አይክሎድሽን እንትን በይው ደልቹ እና አዲስ አይክሎድ በይበት አይክላውድ ክሬተር አይ ስልኩን ከዛ ቢልካው ጠልፎታል ብዬ አስባለሁ ግን ስልኩ እዚህ ነው ራሴ ነኝ የከፈትኩት አይክላውድ ራሴ ነኝ የከፈትኩት ሁሉንም ነገር የከፈትኩት በራሴ ነው ፓስወርድሽን አያውቀውም አላወቀው አለቀ እናቴ ግን ሀቡ ትክክለኛ አያውቅም ቢጠልፍም ምን ያገኛል ምንም አያገኝም ቢጠልፍም ከስልክ አንቺ ነኝ እያለ ሌሎች ሰዎችን ያወራቸዋል እኔ አንቺ ነኝ እያለ ኦኬ ራሱ እንዳይሆን ያስደወለው ከጀርመን እያለ ኧረ በእናታችሁ ልጅቷ ሴት ናት ምን ሆናችሁ ነው እናንተ ደግሞ አይ ጀርመን ውስጥ እንኳን ማንንም መግዛት አይችልም ኢትዮጵያ ያቺ ሴትዮ እናቱ ነኝ እያለች ወይዘሮ ጥሩዬ የምትባል ሴትዮ እናቱ ነኝ እያለች ሁሉንም ሴቶች ታወራቸዋለች ልጄ ይወድሻል ምናምን ያለች እሷን ሴትዮ ደግሞ ስልክ ቁጥሯ ትርሲቷ አላት ትርሲቷ እባክሽ ስልክ ቁጥሯን የሷን ሴትዮ ላኪልኝ የእርዳታውን 50 ዩሮ 50 ኬ ይክፈል ወይኔ ጉድ ትርሲቷ ያለው ላኪልኝ የሴትዮዋን ስልክ ቁጥር እሺ እልክልሻለሁ ከነ ፎቶ አልክልሻለሁ ኦኬ ፕሊዝ እንዴት ነው የምትልኪልኝ ያልሽ ለሪም ላኪላት እኔ ኢንቦክስ ይዝግ ስለሆነ ሪም ጋር ላኪላት ከእሷ ጋር ነው ኢንቦክስ ማውራው ለአበበች ኦኬ አበበች ኦኬ ላኪላት ለአበበች የሴትዮዋን ስልክ ቁጥር የሴትዮዋን ፎቶ ትክክለኛ መልኩ ማየት ጓጓ እውነት ምን አይነት ሰው ነው ነይ አንቺ እናት ፎቶ ላኪ እኔ ልክልሻለሁ እንዴ እኔ ልክልሻለሁ ፎቶን
እውነት እኔ እኮ ይሄ ልጅ እኮ እኔ ስቶርም በሚለው አካውንቴ ፕሮፋይል አድርጌዋለሁ ገብተሽ እስካሁን ድረስ ለካ አንቺ ቅድም ሆሳማን እያየሽ ስታውሪ እኔ እስካሁን ድረስ ይሄ ልጅ እየመሰለኝ ነው የምትይው። አንቺን በሆሳማ ፎቶ ስለነበረ ሲጀነጅንሽ የነበረው ማይንድሽ ቆይ እንትን ማርቆስ ይኸውልሽ ብዙ ነገሩ ማለት ነው እግዚአብሔር በሚያውቀው ማለት ትክክለኛ ጭንቅላት ያለው ሰው እሱ ለፍቅር ይሆን ለትዳር አይደለም ለፍቅር ይሆናል ብሎ ማሰብ ይከብዳል። አንድ ከሚያደርገው ድርጊት እና እኔ እሱ መገላገል ነበር እፈልግ የነበረው። በቃ ፎቶ ይዤብሻለሁ ስላለ ማለት ነው የኔንም አይደለም የሲስተር ነው ብያቸዋለሁ። እና መገላገል ነበር የምፈልገው፣ ግን ከእህቴ እውነቱን ሳረጋግጥ ነው በቃ የተገላገልኩት። ቤት ውስጥ ራሱ ከእንደዚህ አይነት ሰው ጋር እንዴት ነው ፍቅረኛዬ ነው ስትይ እንደው እፈሪ ምናምን መባል ጀመርኩኝ። እውነት ለመናገር የሚያደርገው ነገር በፈጣጣ ነው የሚያወራው። በቃ ሲሪየስ ሆኖ በፈጣጣው ነው የሚያወራው። ይሄ እናደርግልሻለሁ ይሄ እናደርግልሻለሁ ምናምን ነገር ነው የሚለው እና ኢቨን እኔ 200,000 ብሩን ላስገባልሽ እያለ ሲጨቀጭቀኝ ማለት ነው አንደኛ በራሴ የቆምኩ ሰው ነኝ፣ የሰው ገንዘብ አስፈልገኝም። ሁለተኛ ገንዘቡን ሰጥቶ በሆነ ነገር ሊይዘኝ የፈለገ በቃ ረግጦ ሊይዘኝ የፈለገ ስለመሰለኝ ነው በሰዓቱ አልፈልግም ያልኩት። ግን ኦኬ ላክልኝ ብለው ላይልክ የሚችል ይሆናል አናቅም። እና ነገረ ስራው በሙሉ ይከብዳል እና የሆነ ሜንታሊ ችግር ያለበት ሰው የሚያደርገው ነገር ነው እንጂ ኖርማል የሆነ ሰው ሊያደርገው አይችልም። እና ልጅቷ እንዳለችው ደግሞ የብዙ ሴቶች የእርቃን ፎቶ አለው። እኔ አንድ ልጅ ልኮልኛል፣ የመጀመሪያ ገርል ፍሬንዱ። ምን ብሎ ነው ለአንቺ የላከልሽ? እኔ እኮ የሚገርመኝ ለሌላ ሴት የሌላን ሴት ራቁት የሚልከው ለምንድን ነው? አዎ ከዛ እንደዚህ ያደርግሻለሁ ብሎ ኖ አላለኝም። እኔ ብዙ ጊዜ ላኪልኝ ይለኛል። እንዴ ለምንድን ነው ምልክልህ እለው ነበር። ምክንያት ምን ምክንያት አለ? በቃ ፍቅረኛሽ አይደለው ምናምን ይለኝ ነበረ። የልጅቷን ፎቶ ሲልክልኝ ግን በቃ የብዙ ሴቶች እንዳለው ገብቶኛል። በጣም የብዙ ሴቶች እኮ። ምክንያቱ ምንድን ነው? ሲልክልሽ እዩ ብሎ ነው የላከልሽ? ምን ብሎ? በቃ የሚያወራው ወሬ ሁሉ ስለ ሴክሹዋል ነው ሲጀመር። በጣም ያወራል እንደዚህ አይነት ነገር እና ለጆሮ ይቀፋል። እና የምታወራውን ነገር ግን ታውቀዋለህ ምናምን ነገር ስለው ይኸውልሽ የመጀመሪያ ፍቅረኛ የነበረች ምናምን ነገር ፎቶ አላክልሽ የሆነ ነገር ስትጠይቂው በሌላ ነገር እያስቀየሰ ነው የሚያጣድፍሽ። ሌላ ወሬ እያወራ የሆነ ችክክ ያለ ነገር ነው። እና የልጅቷን ፎቶ ሲልክ እና ለምን ያስገባት ከተለያያችሁ 3 ዓመት ከሆናችሁ ፎቶ አንተ ጋር ምን ያደርጋል አልኩት። አይ ይቀመጥ ብዬ ነው ለክፉም ለደጉም አለኝ ሲለኝ በቃ ይሄ ልጅ አልኩኝ የብዙ ሰው ፎቶ ይኖረዋል፣ እኔም ብልክለት እንዲህ ነው ማለት ነው ብዬን ያሰብኩት። እውነት ለመናገር የሆነ የብልግና የሰጣረጠ የሆነ ዌብሳይት የብልግና ዌብሳይት ላይ እየሸጣችሁ ይመስለኛል ቪዲዮዎች። ሜቢ አቶ ያሬድ ደውሎ ነበር ማሬ ማስረጃዎቹን ነገ ይምጣና የማይስማሙ ከሆነ ማስረጃዎቹን ሀቢባ ትላክልኝ ብሏል። ቁጥሩን ልላክልሽ የአቶ ያሬድንም ቅድሟንም ሴትዮ ነግሬያታለሁ። ያሬድ አሁን የደወልከው ጥሩ ላኪልኝ ስም ከስማቸው ጋር። ከዛ ነገ እኔ መጥቶ ማስረጃዎቹን አቅርቦ ሁላችሁም ሴቶች ተገኙ ሰምተን ጉዱን። ከዛ ቪዲዮ እንሰራለን። መጀመሪያ ግን እሱ እኔን ስሙኝ አላለም፣ እንስማው። ምንም ችግር የለም በሉ። በተረፈ አንዲት ልጅ ደጋግማ ኪያ ዛርሴማ ይጠራ እሱንም የሆነ ነገር አታሎት እንዳይሆን እያለች ነው። አበበች አውርታችኋል? ኪያ ዛርሴማ ጋር አውርታችኋል? ምንም ነገር አላጭበረበረውም እሱን። እንግዲህ አሁን አይዲ ምናምን ባላችሁት ከሆነ አይዲው ምናምን ችግር ካለው አይዲው እሱም ልኮለት ነበረ ያን ብር እንዲያስገባለት በእኔ ምክንያት። ሌላ እንግዲህ አላቅም፣ ሌላ ነገር ካለ ይግባና ይናገር። ግን አይዲው ምናምን ልኮለታል አለው። በቃ ደህና ደሩ። እኔ ልወጣ ነው። ባቡ ቻው ሁላችሁም። ትርሲቷ የሴትዮዋን ስልክ ቁጥር እንዳትላኪ ባክሽ። የሴትዮዋን ስልክ ቁጥርና ፎቶ ላኪላት ለአበበች። እሺ እሺ እልካለሁ። አሁን ስትወርጂ ደውዪ ላኪ እንዳትረሺ። እሺ እሺ። እና ሀቡ ከጠቀሟችሁ አላቅም። አበበች ምን አልሽኝ? አይ ልጅቷ ነች የወረደችው፣ አልትናገር ስትል ወረደች። እሺ አቡ በጣም እናመሰግናለን ጊዜሽን ሰተሽ እዚህ ጋር ከኛ ጋር ተስጋሽ። ጾመኛ ነሽ፣ ያው የታወቀ ነው። አንቺ መሪመን ጊዜ ግዴታዬ ነው ያውም ሴት ሆኜ
እዚህ ጋር ስለእንትን ስላላችሁን በጣም እናመሰግናለን። ቴንክ ዩ። እሺ ከጎናችን ስለሆንሽ ክበሪልን። ልጆች እግዚአብሔር ያሳድግልሽ። ሪምም እንደዛው እናንተን እኔ አፕሪሼት ማድረግ እፈልጋለሁ። ማለት ምን አገባኝ ብላችሁ ሳታልፉ እናንተ የደረሰባችሁ ነገር ሌላ ሰው ላይ በተለይ ዊያሮፕን በጣም በጣም አድንቄሻለሁ። ያንቺ ጉዳይ 3 ዓመት ያለፈው ሆኖ ያንን ነገር ሁሉ ቅድም ምን ያህል ጥንካሬሽን አይቻለሁ። ለምንድን ነው ራሴ የማጠፋው? እኔ ብርቄም ድንቄም አይደለም፣ እኔ ሴሌብሬቲ አይደለሁም። ስለዚህ አልፈዋለሁ ብለሽ አልፈሽው ዛሬ ላይ ቆመሽ ግን ታናናሾቼ እህቶቼ እኔ ላይ የደረሰው ነገር እንዳይደርስባቸው ብለሽ ድምፅ ልትሆኛቸው ሚዲያ ላይ ስለምጠሽ አድንቄሻለሁ። አንዳንድ ሰው ለራሱ ጉዳይ ሊመጣ ይችላል። የራሱን ለምሳሌ እንዳበበች የራሷን ድምፅ ለማጽዳት እንጂ ለሌላው ብላ አይደለም ይመጣል። አረ ሀቡዬ ነው ኔቨር የኔ ማራውቄ ነው። እና አሁን ስዊቲ ሶል ስሟ እያዝልኝ የቅድሙ ስሟ ስቶርሚ ይሄው ከታች 25,000 ድራም መልሽ እያሉ እየጻፉልኝ ነው። አልመልስም። እንደው ቢጨምርልኝ ደስ ይለኛል። ያቃጠለብሽን ጊዜ እንዳትቆጣሪ። እኔም ተጠቂው ነኝ። ከሚስቴ አላይቶኛል። ሀቢባ አስገቢኝ፣ ከባድ መረጃ አለኝ። ቶሚ እያለ ነው ሁሉም አለ። ሀይሉ ይባል የእሱንም ፎቶ ተጠቅሞበት ይሆን እንዴ? አስገባው አቡዬ ነገ ለምን ሴትዮዋ ተደውላ አትጠራም እኮ? ይደወላል፣ ትጠራለች። ፎቶዋን አሁን ትርሲቷ ፎቶዋን የሴትዮዋን ፎቶ እና የሴትዮዋን ስልክ ትልክልናለች። ስለ ፎቶዋ እርግጠኛ አይደለንም በቪዲዮ አያት ስለሌለ። ስለዚህ እኔ አይቻታለሁ። ስለዚህ አሁን ትርሲቷ ስትልክልሽ ፎቶን አንቺ በቪዲዮ ስላየሻት እንትን በይ እና የእሷ ፎቶ ነው አይደለም የሚለውን ንገሪኝ። እሺ ፎቶዎቹ አሉ እኮ እኔ ጋርም አሉ ፎቶዎቹ የሴትዮዋ። ስክሪንሻት አድርገሻት ነው ቪዲዮ ኮል ሲያስተዋውቅ ቪዲዮ ኮል ሲያወሩ ኖ እኔ እንደዚህ ቪዲዮ ገልብጦ አይቻት አውቃለሁኝ። እኔን ስለምታየኝ አንዳንዴ እንደዚህ ሲገለብጥ አያታለሁ። ሲቀጥል ደግሞ ቪዲዮ ኮል ሲያወሩ ሙሉ ፊቷን ሳይሆን ግማሽ ይልክልኛል እና እኔ አውቃታለሁ፣ በደንብ አውቃታለሁ። ፎቶዎቿን እና እሷን አውቃለሁ። ካወቅሻት ፎቶ አንቺ ካለሽ ቁጥሯን ተቀበይ፣ ደውለን እንጠራታለን። ካለበለዚያ ፎቶ እንደሚለጠፍ እንነግራታለን። ወላሂ ላዚም አውቀዋለሁ። ማን ነው? የሆነች እሺ ጀርመን ናት መሰለኝ። ላስገባት ነገ ነይ ቢያት። ነገ ጀርመን ናት መሰለኝ። እንግዲህ ላስገባት አካል የምታውቀው ከሆነ አስገቢያት። ወላሂ ላዚም አውቀዋለሁ አለች። ፎቶውን አላረግንም እዚህ ጋር በምን አወቀችው? እኔ ምን አውቃለሁ። ትክክለኛ ስሙ ሲጠራ እኮ የሚያውቁት ይኖራሉ። እሱ ብዙ ስም ነው የሚጠቀመው። ማርቆስ ቢኒያም ምናምን። ሪያል ማድሪድ 2 እኩል ነው።